ኢትዮጵያ የአፍሪካና የዓለም ታላላቅ ስብስቦች መስራች አባልና መቀመጫ ናት። በዚህም ለትብብር ለዓለም ሰላምና ደህንነት ዋጋ ከፍላለች። ዓለም አሁን ላይ ከባለ ብዙ ወገን ዲፕሎማሲ ይልቅ የግለኝነትና የሁለትዮሽ ዲፕሎማሲ የመምረጥ አዝማሚያ እያሳየ ነው። ስለዚህ የሀገራችን ዲፕሎማሲ አካሄድ ምን አይነት መንገድ መከተል አለበት በሚለው ጉዳይ ላይ ከእንግዶቼ ጋር ሰፋ ያለ ውይይት የምናደርግ ይሆናል። ሰላም ጤና ይስጥልን፣ እንዴት አላችሁ ተመልካቾቻችን? ለኢትዮጵያ ልዕልና ከሚተጋው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የለተሰኞ የዳጉ ውይይታችን ጀምሯል። እኔ ዮሐንስ አበረ ውይይቱን እየመራው ቆይታ የማደርግ ይሆናል። ካፍታ ቆይታ በኋላ እንገናኛለን። ተመልሰናል። ክቡራን ተመልካቾቻችን በመጀመሪያ እንግዶችን የማስተዋወቅ ይሆናል። አጠገብ የሚገኙት አቶ ሽመልስ ኃይሉ በውጭ ጉዳይ ኢንስቲትዩት ተመራማሪ፣ ቀጥሎ የምናገኛቸው ዶክተር ሲሳይ ደመቁ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና ተመራማሪ ናቸው። እንግዶቼ ወደ ስቱዲዮአችን እንኳን በደህና መጣችሁ። መልካም። እንግዲህ የዛሬው የመወያያ ርዕሳችን የኢትዮጵያ ዲፕሎማሲ አውድ ከዓለም አሰላለፍ ጋር ምን ይመስላል የሚለው ነው የሚሆነው። እንደው አቶ ሽመልስ ወደ እርስዎ ልምጣና የጥያቄያችን መቅደም ወይም ማሟሻ ይሆን ዘንድ የኢትዮጵያ አዲሱ የውጭ ጉዳይ ፖሊሲ በዓለም አቀፍ ግንኙነት ውስጥ ያሉትን ርዕዮተ ዓለማዊ ልዩነቶችን በማጣጣም ብሔራዊ ጥቅምን ማዕከል ባደረገ መልኩ ተግባራዊ እንቅስቃሴ ላይ አተኩሯል። እንደው የኢትዮጵያ ዲፕሎማሲያዊ ግንኙነት ታሪካዊ ዳራው ምን ይመስላል ከሚለው ጥቅል ሀሳብ እንነሳ እስኪ። ጥሩ፣ በጣም ጥሩ ነው። ያው የኢትዮጵያ ዲፕሎማሲያዊ ታሪካዊ ዳራ ስናይ የኢትዮጵያ ሀገረ መንግስት የኢትዮጵያ ዘመናዊ ሀገረ መንግስት ከዛ በፊትም የነበረው ሁኔታ ነው የምናየው። ምክንያቱ ዓለም ላይ ሀገራት ሲፈጠሩ በተለያየ አውድ ውስጥ አልፎ ነው ዛሬ የምናያቸው የፖለቲካ ቅርጽ የያዙት። ይሄ ማለት ምንድነው? የሰው ልጅ ተፈጥሮ ጋር የተያያዘ ነው። ምክንያቱ የሰው ልጅ መጀመሪያው አኗኗር የምንለው ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀሰ ሃንቲንግ እና ጋዘሪንግ የምንለው እየተንቀሳቀሰ ያገኘውን የበላ በየቀኑ ያገኘውን ሰብስቦ የሚበላበት ነባራዊ ሁኔታ ነበረ። በዛን ጊዜ አሁን የምናወራ ፖለቲካ የሌለበት ነው። ከዛ በኋላ ነው የሰው ልጅ ወደ አንድ አካባቢ ተሰብስቦ እርሻ እያረሰ መኖር የጀመረው። ያንን በአንድ ቦታ መሰብሰብ ሲጀምር ያ ብቻ ሳይሆን ሀብት የሚባለው ኮንሰፕት ማመጣ። በየቀኑ እየሄደ ሰብስቦ መብላት ሳይሆን ለተወሰኑ ጊዜ የሚሆነውን እያመረተ ማቆየት እንደመደ። ይሄ ሁለት ጉዳዮችን የሰው ልጅ እንዲጠይቅ ነው ያደረገው። አንደኛው ለነገ ብለን የሰበሰብናቸውን ሀብቶቻችን የሆነ አካል ቢያጠፋብንስ ቢወስድብንስ ማን ነው የሚጠብቅልን የሚል ጥያቄ በሰው ልጅ አእምሮ ውስጥ መጣ። ሁለተኛ አንድ ላይ ተሰብስቦ መኖር ሲጀምሩ የሴኩሪቲ የደህንነት ጉዳይም ተነሳ። ሰዎች ሰራው ቀን ሀብት ለመሰብሰብ እየሰሩ ያረሱ ይውላሉ። ማታ ደክሞ ይተኛሉና በደከሙበት ቦታ ማን ነው የሚጠብቃቸው? ሌላ ሰው ቢጎዳስ፣ አቅም የሌለው ሌላ ሰው ቢጎዳስ የሚል ኮንሰፕት መጣ። እነዚህ ሁለቱ ኮንሰፕቶች በተለይ ሀብትን ፕሮፐርቲን የሚጠብቅና የሰው ልጅንም ደህንነት የሚጠብቅ አካል ያስፈልገናል የሚል አይዲያ ሲመጣ አሁን የምናወራ የፖለቲካ ኮንሰፕት ተፈጠረ ማለት ነው። ስለዚህ ፖሊቲ የሚል ኮንሰፕት አንድ አካባቢ የሚኖሩት አንድ ከተማ ውስጥ የሚኖሩት ከሚለው የመጣም ሆኖ ግን እነዚህ ሁለቱን ጉዳዮች መሰረት አድርጎ ጠባቂ የበላይ ጠባቂ ያስፈልገናል የሚል ገጽ መጣ። የበላይ ጠባቂ ደግሞ መንግስት ነው። ስርዓቱን የሚያስከብር ተደራጀ ወታደር ያለ ተደራጀ ፖሊስ መፍጠር፣ ሀገረ መንግስት የሚለውን የጋራ መተዳደሪያ መፍጠር፣ በመተዳደሪያ በዛ ህገ መንግስት የምንለው ማለት ነው። በዛ መተዳደር የሚሉ ኮንሰፕቶች አዳያዎች መጡና ፖለቲካ ተጀመረ ማለት ነው። ይሄ ፖለቲካ ግን ሲጀመር ዓለም ላይ አሁን የምናየው የሀገር ቅርጽ አይደለም። የተሰበሰቡ ግሩፖች ይሄንን የጋራ መተዳደሪያ እየፈጠሩ አንዱን እየጠበቀ ይሄዳል። ግን ጉልበቱን እየጨመረ ፕሮፐርቲውን ሰፋ እያደረገ እያሰፋ ሲቪላይዜሽን የምንላቸው የአክሱማይት ሲቪላይዜሽን የምንለው ኢትዮጵያ በኋላ ወደዛ ሊመጣ ነው። ታሪካዊ ዳራ ነው። የሜሶፖታሚያን ሲቪላይዜሽን፣ ፐርሺያን፣ የሮማን ሲቪላይዜሽን እያሉ አቂም የገነቡ ቶሎ ሀሳቡ የገባቸው አካባቢዎች ህዝቦች ስርዓትን እየገነቡ ስርዓቱን ግን እያሰፉ ሰፋ ያለ ቦታን እያዙ ንብረትን እያካበቱ
ንግድን እያካሄዱ እየሰፉ ሄዱ። ይሄ የሲቪላይዜሽን ኤጅ የምንለው ዱሮ ውስጥ የነበረው ነው። የኢትዮጵያም ሀገረ መንግስት ታሪካዊ ዳራም ስናይ በዛ ሊመጣ ይችላል። ከዛ ነው የምናስብ። ምክንያቱም ዛሬ ኢትዮጵያ ብለን የምንጠራው ዘመናዊ ሀገር የተፈጠረችው ከዚህ ዱሮ ሲቪላይዜሽን ላይ ከሰሜን ላይ ያለው በደቡብ በኩልም የተለያዩ ዳይናስቲዎች በዛ መነጽር ዓለም ላይ እንደተፈጠሩ ኢትዮጵያ ውስጥም ተፈጥሮ ራሳቸውን በራሳቸው እያስተዳደሩ ንብረት እያካበቱ እየተስፋፉ አንዳንድ ጊዜ ሲደክሙ ደግሞ ሽርንክ እያደረጉ እንደዚህ ነው ሄደው ዓለም ከዛ ሄዶ ዓለም ኢምፓየር ገነባ። ትላልቅ ኢምፓየሮች ተገነቡ። ኢትዮጵያን በዛ ጊዜ ከፍ ዝቅ እያለ አሁን ዛሬ ኢትዮጵያ የመሰረቱት ህዝቦች በተለያየ ስምና በተለያየ ቅርጽ በተለያየ አደረጃጀት እንዲህ እያለ ዴቨሎፕ እያደረገ ነው መጣ። ይሄ ሄዶ በኋላ ላይ ስሌቭ ትሬድ የሚለውን ሁኔታ ተፈጠረ። ከዛ ኮሎኒያሊዝም መጣ። አውሮፓውያን ደግሞ ሌላ አይዲያ ራሳቸውን አምጥቶ ሌላ ላይ ለመጫን ሄዱ። ኢትዮጵያ በዛን ጊዜም አሁን ያለን አካባቢ ያሉት ህዝቦች ያንን ባለማንበርከክ የአውሮፓውያን ይዞ የመጡት አይዲያ ምክንያቱም እነሱ ይዞ የመጡት አይዲያ ምንድነው? እኛ ኢቭን ከሌሎቹ ዓለም አገራት ህዝቦች በፊት ነቅተናል። የነቃን ህዝቦች ነን፣ ሲቪላይዝድ ሆነናል። ስለዚህ ዘመናዊ አዳዲስ ሀሳቦችን ማመንጨት የምንችለው ነው። ሌሎቹ ከኛ ያነሱ አቅም የሌላቸው እውቀት የሌላቸው ባርባሪያን ብሎ የሰየሙት እነዛን ሲቪላይዝ ማድረግ ነው። የኮሎኒያሊዝም ካነበብ የሲቪላይዜሽን ሚሽን ይላል። ሌሎቹን የመሰልጠን ራይ ሌሎችን የመሰልጠን ታሊኮ ብሎ ነው ያዩትና ያንን ኢትዮጵያ ምንድነው በዛን ጊዜ ሆነ ኖ የመሰልጠን ታሊኮ እኛ ላይ ይዛችሁ አትመጡ፣ እኛ ከናንተ በፊት ሰልጥነናል፣ እንደናንተ እኩል ሆነን መነጋገር እንችላለን፣ እኩል ሆነን ራሳችን ያሰራደርን በራሳችን መኖር እንችላለን፣ መነጋገር እንችላለን እንጂ ከናንተ የተለየ ሲቪላይዜሽን እኛ በርበሪያን ሆነን የምታረጉበት የለም ብሎ ኮሎኒያሊዝም የተቋቋመ በዛ መንገድ ነው። ይሄ ሄዶ ኮሎኒያሊዝም ሲያልቅ ዓለም ላይ አሁን ያለው የዓለም የሀገራት ቅርጽ ተፈጠረ። ኢምፓየርን ማስፋፋት ሲቪላይዜሽን ብሎ ማስፋፋት ይቅርና ድንበር ይኑር፣ ሀገራት ድንበር ይኑራቸው። ጠባቂው መንግስት የምንለው ጠባቂው የሆነ ድንበር ይኖረው በየጊዜው አቅም ሲኖር የሚስፋፋ አቅም ስለሌለ ሳይኖር ሲቀር ደግሞ በሌላ የሚወረር መሆን የለበትም። ሉዓላዊነት የሚባለው ጠንከር ብሎ ይውጣ፣ የሆነ ባውንደሪ ይኖር ተብሎ ዘመናዊ ሀገረ መንግስት ተፈጠረ። ኢትዮጵያም እንደዛ ነው ተፈጠረች። ስለዚህ ስለ ኢትዮጵያ ሀገረ መንግስት ለዲፕሎማሲ ሂደት ስናወራ ትናንት የተፈጠረ አይደለም ለማለት ፈልጌ ነው። ከዚህ በፊት ቅድም ባነሳ ነው የሰው ልጅ ተፈጥሮ ህግ ውስጥ ራሱን በፖለቲካ ማስተዳደር ደህንነትን ለማስጠበቅ ፕሮፐርቲው ለማስጠበቅ የሄደበት ሂደት ሁሉ ውስጥ ያለፈች ዓለም ላይ ኢቭን ሲቪላይዜሽን ሲገነባ ዓለም ላይ ሲቪላይዜሽኑ ከገነቡት ትላልቅ አራቱ ሶስቱ የዓለም ትላልቅ ሲቪላይዜሽኖች አንድ የሆነው እዛ ውስጥ ህግና ስርዓትን ያስቀጥለው ነው። ስለዚህ የኢትዮጵያ ዲፕሎማሲ ታሪክ ስናይ ከዛ ነው የሚጀምረው ማለት ነው። ለወንግ ወይ ደግሞ የካበተ ዲፕሎማሲ ባህል ነው ያለ። ምክንያቱም የአክሱማይት ሲቪላይዜሽንን ስታይ ዓለም ላይ አሁንም እስካሁን የምንጠቀመው የንግድ ግንኙነት ኮሜርሻል ዲፕሎማሲ የምንለው ለምሳሌ ስለ ኢኮኖሚክ ዲፕሎማሲ ስናወራ ኢትዮጵያ ውስጥ ትናንት የመጣ አይደለም። የአክሱማይት ሲቪላይዜሽን ትልቁ ዓለም አቀፍ ግንኙነት የኢኮኖሚክ ዲፕሎማሲ ነው። በተለይ ኮሜርሻል ዲፕሎማሲ ነው፣ የንግድ ግንኙነት ነው። ስለ ናይል ስናወራ ዛሬ አይደለም የተጀመሩ። ኢቭን የዛጉዌ ዳይናስቲ የዛጉዌ መንግስት ስርወ መንግስት ኢቭን እምቢ ካላቸው አባይን ይገድቡና እንታያያለን እስከ ማለት የደረሱበት ዲፕሎማሲ ነው። የፖርት ጉዳይ ዛሬ የምናነሳው ማለት ነው። ይሄ ከሰሜን በኩልም ያለው ከነ ምጽዋና አሰብ በፊት አዱሊሽን ተጠቅሞ እስከ ሚድል ኢስት እስከ ኤዥያ የዘለቀ ንግድ ሲታካሄድ፣ በዚህ በኩል ደግሞ በደቡብ በኩል ዛይላና በርበራን ተጠቅሞ በደቡብ በኩልና ደቡብ ምዕራብ በኩል ያለው ኢትዮጵያ ክፍል ዳይናስቲዎች በተለያየ መንገድ የተደራጀው እስከ ኢንዲያን ኦሽንን ተቆጣጥሮ እዛ አካባቢ ያለውን ንግድ ሲያካሄድ የነበረው ነው። ስለዚህ ኢትዮጵያ ዲፕሎማሲ መሰረት ከዚህ ነው የሚመጣ። ዘመናዊ ሀገረ መንግስት ስትመጣ አሁን ያለው ቅርጽ አሁን ያለው ስም በዚህ ሁኔታ ሲደራጅም ኢትዮጵያ ዓለም የሚጠይቃቸው የዲፕሎማሲና የዓለም አቀፍ ግንኙነቶችን መሪውን ሳትለቅ ግን ዓለም በጊዜው የሚጠይቃቸውን ራሷን በዛ ልክ አብዴት እያደረገች ዲፕሎማሲን ስታካሄድ የቆየች ሀገር ናት። ምክንያቱም ዘመናዊ ሀገረ መንግስትም ሲቋቋም የመጀመሪያው
ዘመናዊነት የተቀላቀለች ሀገር ናት። ላይክ ለምሳሌ ዓለም ላይ አንደኛ ዓለም ጦርነት ሲካሄድ አንደኛ ዓለም ጦርነት ማባቻ ላይ አውሮፓውያን ነው በብዛት ሁለቱ የዓለም ጦርነት ባይዜ የዓለም አቀፍ የዓለም ጦርነት ተባለ። ሌሎቹም በተለያየ መንገድ ተሳተፉበት ነው እንጂ በዋናነት አውሮፓውያን ተዋጉበት የተጨራረሱበትም እነሱ ናቸው። ግን ከዛ በኋላ መዘመን አለብን። ጦርነት መብቃት አለበት። የዓለም ግንኙነቶች መመራት አለበት። በጉልበት አይደለም፣ በህግና ስርዓት ነው። የጋራ ኮሌክቲቭ ሴኩሪቲ ይምጣ የሚሉ ሀሳቦች ሲያመጡ የመጀመሪያው ፍሮንት ሆና የገባች ኢትዮጵያ ናት። የስ እኔ ታሪኬ ይሄ ነው። ኮሎኒያሊዝምም የተቃወምኩ ሀገር ነኝ። ዓለም ላይም በዚህ ነው ስራ የነበረውና የዛ አባል መሆን እፈልጋለሁ። ይሄ የተቀደሰ ጥሩ ሀሳብ ነው ብላ የመጀመሪያው በዛ ውስጥ የገባችው ዓለም ላይ ኮሌክቲቭ ሴኩሪቲ የጋራ ደህንነትና ግጭትን በሰላም የመፍታት ሀሳቦች ሲመጣ በጀመራ አንሸራሸረች። ኢቭን ኢትዮጵያ ላይ እዛ ውስጥ ያለው አቅም ያላቸው ተጽዕኖ ሲፈጥሩም ራሱ ያንን ተቋቁማ ያንን የቀጠለችበት ከዛ በኋላ የተባበሩት መንግስታት ሲቋቋም ከዛ ሻል ባለ መንገድ የዓለምን ሴኩሪቲ ሌሎችን ይዘ ሲመጣ ኢትዮጵያ አሁንም ፍሮንት ሆና የቻርተሩ ሲቋቋም ቻርተሩን ካረቀቁት አገራት ውስጥ አንዷ ናት። ፋውንዲንግ ሜምበር ናት። ያን ብቻ ሳይሆን በተመሳሳይ አፍሪካውያንን ደግሞ ተመሳሳይ እንደ ሌሎቹ የራሳቸው ድርጅት እንዲኖራቸው ያን ብቻ ሳይሆን ከዛ በኋላ በኮልድ ዋር ምክንያት ትላልቆቹ ሲጋጩ የትላልቆቹ መፈንጫ መሆን የለብንም፣ ነን አላይን መሆን አለብንና ከሁለቱ ትላልቆቹ ጋር ከዩኤስኤስአርም ከዩኤስኤ ጋር መኖር መስራት አለብን የሚል ነን አላይንመንት ደግሞ በደቡብ ትብብር ሲጀመር ፋውንዲንግ ሜምበር ሆና መሪ ሆና የመጣችበት ነው። ስለዚህ ረጅም ጊዜን የቆጠረ በዚህ ውስጥ ሁለት ቁም ነገሮች እናገኛለን ማለት ነው። አንደኛው ኢትዮጵያ ሀገረ መንግስት ኢትዮጵያ ዲፕሎማሲ ሲነሳ በቋምነት የኢትዮጵያ ፕሪንሲፕል ነው። ኢትዮጵያ ይሄን ላይ ተደራደርም የሚባሉ ፕሪንሲፕሎችን መገንባት ትችላለች። በሌላ በኩል ደግሞ ዓለም በተቀያየረ ቁጥር ዓለምን ፊት የሚያደርግ ዲፕሎማሲዎችን ደግሞ ይዛ ነው መጣችው። ለምሳሌ የኢትዮጵያ ፕሪንሲፕል ሆኖ የቀጠሉት አንደኛ ዓለም ላይ ግጭት በሰላማዊ መንገድ መፍታትና ዓለም አቀፋዊ ፍትህ መኖር እንዳለበት ኢትዮጵያ ከድሮ ጀምራ የማትደራደርበት ጉዳይ ነው። ይሄንን ቅድም እንዳነሳው ኮሎናይዘሮቹ ኢትዮጵያን ለመጋፈጥ ሲመጡ ተጋፍጣ ተከላክላለች። ያን ብቻ ሳይሆን ሌሎቹ የተያዙት የአፍሪካ ሀገራት ፍትህ ማግኘት እንዳለባቸው በዓለም አቀፍ ፍርድ ቤት የአፓርታይድን ስርዓት ከላይቤሪያ ጋር ሆና ለዓለም አቀፍ ፍርድ ያቀረበችበት ጊዜ ያንን እምቢ ሲሉ በተለያየ መንገድ ደግሞ የአፍሪካ ሀገራት ራሳቸውን አደራጅቶ ሰልጥኖ በተደራሪ መንገድ ራሳቸውን ዲፌንድ እንዲያደርጉ የዚምባብዌን፣ የደቡብ አፍሪካን ሌሎቹ አሁን ከዛ በኋላ አገር መሪ የሆኑትን ጭምር አሰልጥና ደግፋ በዓለም አቀፍ ዲፕሎማሲ ላይ ጮኻ ያን ብቻ ሳይሆን በዓለም ሊግ ኦፍ ኔሽን ውስጥ እስከ ዛሬ ታሪክ ተብሎ የሚቀመጠው ኃይለ ሥላሴ የተናገሩት ዛሬ እኛ ላይ የተዋቹት ጉልበተኛ ዓለምን ስለሚያጠፋ ነገ ይሄ መሳሪያ አፈሙዝ ወደ እናንተ ነው የሚዞረው የሚል ጭምር የተናገሩበት በኋላ ጣሊያን ፋሽስት እኛን እንደዛ ካደረገ በኋላ ወደ ሌሎች አውሮፓ ነው ተመለሰው እነሱ ጋር ነው ተዋጎና እስከዚህ ነው የሚሄደው። ያ ፕሪንሲፕል ትልቅ ፕሪንሲፕል። ሌላ ኮሌክቲቭ ሴኩሪቲ የጋራ ደህንነት ወንድማማችነት የሚመነጭ የኢትዮጵያ ፎሬን ፖሊሲ ፕሪንሲፕል ሆነ ነው ቆየው። የአፍሪካ ፓን አፍሪካኒዝም የአፍሪካ አንድነትና የአፍሪካ ቮይስ ዓለም ላይ እንደ ማንኛውም ሌሎቹ ሀገራት ድምጿ መሰማት እንዳለበትና እኩል ትሪትመንት እንደሚያስፈልጋት ከድሮ ጀምሮ መንግስታት ቢቀየሩም አይዲዮሎጂውን ቢቀየሩም ስርዓቶቹን በተለያየ መንገድ ቢቀየሩም ኢትዮጵያ ውስጥ ከድሮ ጀምሮ አፍሪካን ድምጽ ፍለፊት ወጣ ነው ኖረች። ኃይለ ሥላሴ ፍለፊት ወጥቶ ነው ተናገረው ነበሩ። በዛ ምክንያት የአፍሪካ አንድነት ድርጅት እንዲቋቋም ሌሎቹ ድርጅቶች እንዲቋቋሙ የተባበሩት መንግስታት ውስጥ አፍሪካን ወክላ ኢትዮጵያ ብዙ ነገር ሰርታለች። የደርግ በአይዲዮሎጂ ከዛ ወደ ሶሻሊስትም ቢሆን የአፍሪካን ጉዳይ በቋሚነት ይዞ ይመጣል። የኢህአዴግ መንግስት አይዲዮሎጂን ቢቀይርም የአፍሪካ አንድነት ድርጅት ሲቀየር ወደ አፍሪካ ኤዩ ሲቀየር ትልቅ አሻራ ነው ኢትዮጵያ እዛ ውስጥ ነበር። ኔፓል ሲቋቋም ሌሎቹ ሲቋቋም ትልቅ አሻራ ነው ተደርጓል። አሁንም ሪፎርም ውስጥም ስንሆን ሌሎች ፖለቲካዎች ቢቀየሩም የአፍሪካ ጉዳይ ኢቭን የአፍሪካ ቀንድ የኢትዮጵያ
የፎሬን ፖሊሲ መነሻ ነው። የአፍሪካ ጉዳይ ቀጥሎ ያለው የኢትዮጵያን ፎሬን ፖሊሲ ወሳኝ ጉዳይ ነው ተብሎ ተቀምጦ በፕሪንሲፕል ያንን መሰረት አድርጎ የኢትዮጵያ ድምጽ ዩኤን ውስጥ ቬቶ ፓወር ማግኘት እንዳለበት፣ የክላይሜት ጉዳይ ላይ ብሪክስ ውስጥ ድምጿን መሰማት እንዳለበት ይቀጥላል ማለት። ስለዚህ ፓን አፍሪካኒዝም ቀጣይ የሆኑ የኒውትራሊቲ ጉዳዮች እንደዛ መውሰድ እንዳለ እነዚህ ሁሉ ጠንካራ የኢትዮጵያ መገለጫ ሆኖ ነው ቆዩት። ይሄም ግን ኢትዮጵያ ደግሞ በሌላ መንገድ ደግሞ ግትር ሀገር አይደለችም፣ ፕሪንሲፕልድ ናት። ነገር ግን የመጣው የዓለም አቀፍ ዳይናሚክሶችን እየዋኘች አዳዲስ ጉዳዮች ጋር ራሷን አጀስት እያደረገች ቅድም እንዳልኩት ነው። ሊግ ኦፍ ኔሽንስ ሲመጣ ከአፍሪካ ቀደም ብላ ነው ገባችው። ዛሬ ዘመኑ የአርቲፊሻል ኢንተለጀንስ ሲሆን ደግሞ አርቲፊሻል ኢንተለጀንስን ይዘን ቴክኖሎጂን ይዘን ሉዓላዊነታችን ሳይበር ሴኩሪቲ ሳናረጋግጥ ዓለም ላይ ሉዓላዊነት መናገር አንችልም ብላ ኢትዮጵያ ፍሮንት ሆና አፍሪካ ውስጥ እየተናገረች ነው። እና እንደዛ አይነት ሁለቱንም ኮምባይን ያደረገው ሂደት ነው ያላትና ኢትዮጵያ በፎሪን ፖሊሲ፣ በዓለም አቀፍ ግንኙነት፣ በዲፕሎማሲ ላቅ ያለ የቆየ ታሪክ ያላትና የዳበረ የዲፕሎማሲ ባህል አለን ብዬ አስባለሁ። መልካም ጥሩ ብለዋል። እንግዲህ ኢትዮጵያ የዲፕሎማሲ ታሪክ እርሱም ቀደም ብለው እንዳነሱት የኮሜርሻል ዲፕሎማሲ የሚባለው ያው ከአክሱም ዘመነ መንግስት የአክሱማይት ኪንግደም የሚባለው ላይ የሳንቲም ግብይት ከማድረግ ጀምሮ እንደሚጀምር እርሱም በደንብ አነስተዋል። ከዛ ባሻገር መካከለኛው ዘመን ላይም በአጼ ዘርዓ ያዕቆብ ጊዜ ከተለያዩ የአውሮፓ ሀገራት ዲፕሎማቶች ጋር፣ መሪዎች ጋር፣ ንጉሶች ጋር ግንኙነት ይደረግ እንደነበር የታሪክ ድርሳናት እንደዚህ ያወሳሉ። ከዛ ኢትዮጵያ ዘመናዊ የፖለቲካ ጅማሮ ተብሎም ከአድዋ ድል ማግስት ቀደም ብለው እርሱም በስፋት እንዳነሱት ሊግ ኦፍ ኔሽን መስራች ከነበሩ ሀገራት ኢትዮጵያ አንዷ ነች። ከዛ ባሻገርም ኃይለ ሥላሴ ኮተብል የሆነ ንግግር ተናግረዋል። ያ ለትውልድ የሚተላለፍ ነው። በእያንዳንዱ ቤት ገፈት ቀማሽ እንደሚሆን ዳፋው ሁሉም ጋር እንደሚዳረስ ማለት ነው። ኢትዮጵያ ግትር አላለችም ያሉት በጣም መስማማበትም ነው። ይሄ ዊን ዊን ሶሉሽን ነው። ለወደፊት ምን መምሰል አለበት? አሁናዊ ሁኔታዎችን ወደ ኋላ መለስ እንላለን። ዶክተር እንግዲህ ወደ እርስዎ ልምጣና ታሪካዊ ዳራውን አነሳል። አሁን ያለንበት የዓለም የፖለቲካና ዲፕሎማሲያዊ አስተላልፍ አለ። ኢትዮጵያ ይህንን አውድ እንዴት ነው ማስታመም ያለባት? እንዴት ነው ፈተናዎችን ወደ ድል መቀየር ያለባት ብለው ያስባሉ? ኢቢሲ በጣም እናመሰግናለን። አድማጭ ተመልካቾቻችንም እንደዚሁ ወንድሜ በጣም ዝርዝሩን አንስተውታል። አሁን ላይ ብልጭ ድርግም የሚሉ ልክ አሁን ቅድም ወንድሜም እንዳነሱት ከዚህ በፊትም ብዙ ጊዜ ያለም ሁኔታ ተለዋዋጭ እንደሚሆነው በአሁኑ ጊዜ ያለው አንድ ወገን ዓለም የምትተዳደርበት አሁን ቅድም ያነሳ ነው የሊግ ኦፍ ኔሽን ከዛ የተባበሩ መንግስታት ድርጅት ሩል ኤንድ ሬጉሌሽን ይወጣና ዓለም በዛ ማዕቀፍ ውስጥ እንድትሄድ ትገፋ ነበር። አሁን ላይ ያለው ደግሞ ወደ ዩኒላተራል ሁሉም የዛሬ የጊዜ ጥቅሙን በማንሳት እነኚህ የተባበሩ መንግስታት አይነት ዓለም አቀፍ እንትኖች ተጽዕኗቸው ትንሽ እየተጎተተ እየደከመ ያለበት ይመስላል። መዳረሻው የት ጋር ይደርሳል የሚለውን የምናየው ነው የሚሆነው። ለዚህ አገሮች በብዙ ሁሉም አሁን ለምሳሌ የምስራቁን ስናይ የምዕራቡን ስናይ ሁሉም የራሱን የበላይነት ለማድረግ የሚፍጨረጨርበትና ይህ አጠቃላይ የሆነ ሩል ሬጉሌሽኑ ደከም ወደ ማለት የሄደበትና ሁሉም ሀገሮች እንደየ ዛሬ ጥቅማቸው ከየትኛውም ሀገር ጋራ ማነቆ ሳይኖርባቸው ግንኙነት የሚያደርጉበት ሪስክ አለው። በእርግጥ ስጋት አለው። እንደዛ ሲያደርጉ ግን የሚሄዱበት ዘመን ላይ የደረስን ይመስላል። አሁን ላይ ያለው ይሄ ዲጂታል ቴክኖሎጂው መጥቶ ማለት ነው። ለምሳሌ ብናይሆን የሊበራል እና ይሄ አሁን የተባበሩ መንግስታት አይነት ያለው ተጽዕኖ ደከም እያለ መሄድ ይታያል። ይሄ መልቲፖላሪቲ ሁሉም ከቱርክ ጋር ይፈልጋል፣ ከቻይና ጋር፣ ከአሜሪካም ጋር ዲፕሎማሲ የምናደርግበት እንትን ከድሮ ማነቆ ይልቅ ከይሉኝታ ወጥቶ የተፈቀደ የሚመስልበት ደረጃ ድረስ አለ እና እነዚህ ነገሮች ናቸው አሁን እየመጡ ያሉት። የግብይት ዲፕሎማሲውም አሁን የዓለም አቀፍ የንግድ ድርጅት በጣም ትልቅ ተጽዕኖ የሚያደርግ ነበር ወደዛ ለመግባት። አሁን ልክ ቅድም እንዳልኩት እሱም ደከም እያለ ሀገራት የራሳቸውን የንግድ እንትን ፖላር መፍጠር የሚችሉበት ነገርም እየታየ ነው የመጣው። ስለዚህ የዛሬን ጥቅም ከአጋርነት ይልቅ የሀገርን ኢንተረስት የኢኮኖሚ የሚሆን የሉዓላዊነትም የዲጂታል ቴክኖሎጂውንም ጥቅም ባማከለ መልኩ በጣም ኃይል እያገኘ ያለ ነው። ከእርዳታ ይልቅ የንግድ ትስስር የተሻለ እየሆነ የመጣበት ነው። አሁን በፊት የእርዳታ ፖለቲካ በተለይ ስንዴ ፖለቲካ በጣም ኃይለኛ ነበር። አሁን የአሜሪካን እንትን ስናይ ከዛ እየወጣች እስካሁን ምን ጠቀመኝ
ወደሚል ይሄደና ከጥቅም ጋር የተሳሰረ እየመጣ ያለበት ነው። ይሄ የራሱ ጥቅም አለው፣ የራሱ ጉዳት አለው። እንዴት አድርገን መጠቀም እንችላለን የሚለውን እንመጣበታለን። የብሪክስ አሁን መምጣት የደቡብ ላይ ያለው በተለይ ከራሽያ ከምን ጋር ሆኖ ደግሞ የዛ ድርጅት መምጣት እንደ አጋጣሚ ሆኖ ደግሞ ኢትዮጵያም ግብጽም በጣም የምንተያየው እዛ ውስጥ መግባታችን ይሄ አሁን አዳዲስ ክስተቶች ናቸው እየመጡ ያሉት። እንዴት አድርገን መያዝ እንችላለን የሚለው እንደገና የውጭ ምንዛሪ ጥገኛ ከሆንክ ማዕቀብ በመጣል ሀገራትን ቶሎ በቁጥጥር ስር ለማድረግ መፍጨርጨር ያለበት ሁኔታ ነው እና ይሄ ውጭ ምንዛሪ ያለበት ነው። ወደኛ ስንመጣ የውሃ ፖለቲካ በጣም ኃይለኛው ይይዛል። የውሃ ፖለቲካው እስካሁን የተሰሩ ስራዎች እንደው ቅድም የተባለው ላይ ለመጨመር ብፈልግ የውሃ ባለሙያም ስለሆንኩኝ ነው። በኢህአዴግ ጊዜ ይሄ ግድብ መሰረት ተጥሎ ተቀባብለን ባንሰራው ኖሮ ምን ያህል ወደ ኋላ እንደምንቀር በዲፕሎማሲ መገመት በጣም ትልቅ ነገር ነው ያለው። አሁን የውሃ ፖለቲካው አሁን የአሜሪካንንም ብናይ የሆነ ወቅት ላይ ለድርድር አሳር የሆነ እንትን ለማድረግ መጥቶ ነበር። እዛም ላይ የተጫወትነው ነገር በጣም ትልቅ ነው። ያን ወጥተን ወደ አፍሪካ ህብረት መጣን። አሁን አሜሪካ አሁንም ላይ የምታነሳው ነገር የዛኛው መለሳለስ ነገር ይታይበታል። የማመስገን ነገር አለ። እንደገና ያዝ ለቀቅ እንደ በፊቱ አይደለም፣ የጭካኔ አይደለም። አሁን ይሄ የዲፕሎማሲያችን ውጤት ነው። የውሃ ፖለቲካው ዲፕሎማሲ አሁን የደረስንበት የተሰሩ ስራዎች በጣም ትልቅ ክብር ሊሰጣቸው ይገባል። እሱን ተጠቅመን ነው መሄድ የምንችለው። አሁን በመሀል ላይ ተዳፍኖ የነበረው በእርግጥ ቢዳፈንም ዜጎች በጣም ሲጮሁበት የነበረው የቀይ ባህር የባለቤትነት እንትንም ኃይለኛ ስሜት እንትን እያመጣ ነው ያለው። ዓለም አቀፍ እንትን ላይ እያመጣ ነው ያለው። ይሄም ቀድመን ባንጀምረው ኖሮ ትንሽ ብንዘገይ ኖሮ የሚያመጣው ተጽዕኖ በጣም ኃይለኛ ነው። እርግጥ በጣም መስራት የነበረብን ነገሮችም ነበሩ። የተሰሩ ስራዎች ግን በጣም ትልቅ ናቸው ያሉት። አሁን ቅድም ያነሳሁት ይሄ ከእርዳታና ከስንዴ ፖለቲካ ጋር ያለውን ስናይሆን የሌማት ትሩፋት እያልን በስንዴ የምንሄደው ነገር በጣም እያጠነከርን ከሄድን የተወሰነ አሁን ዩክሬን ጋር ጦርነት ሲኖር እርዳታ እንትን በጣም ማነቆ ነበር የሚሆነው፣ በጣም ኃይለኛ ነበር የሚሆነው። ስለዚህ ውስጥ ላይ የምንሰራቸው ስራዎች ቀድመን እያሰብን መሆኑንም የሚያመላክቱ ነገሮች አሉ። አሁን ይሄን ካነሳን አሁን ላይ ያለው ለውጥ ቅድም ከተነሳው በዝርዝር ወንድሜ ካነሱት ጋር አሁን ላይ ያሉት ብልጭታዎች እንደዚህ ከመሰሉ እንደ ቦፍ በረር ነኝ እያንዳንዳቸውን ብዙ መተንተን ይቻላል። ግን ቦፍ በረር ነኝ ከሆኑ እዚህ ውስጥ ምን እድል አለን ነው። አሁን አንዱ እድል የሚሆነው ከብሪክስ ጋራም ስንሄድ ከአሜሪካም ጋር ከአሜሪካ መውጣትም ጋር ስንሄድ እድል አለን ከሁሉም ጋር የመስራት ማለት ነው። ይሄ ነን አላይመንት የሚባል ልክ ድርቅ ያለው ቅድም ኢትዮጵያ በፊትም ያላት እንትን ፍሌክሲብል ነው፣ ተለዋዋጭ ነው። አሁንም ቢሆን ያንን ተጠቅመን ያን ልምዳችንን ተጠቅመን ከሁሉም ጋራ የሀገር ጥቅምን በሚያስከብር መልኩ ለመስራት እድል ፈጥሮልናል ማለት ነው። ያ አሁን ይሄ የዩኤን ምናምን እንትን ሲል የብሪክሱ ሲመጣ እድል ከሁሉም ጋራ የመስራት እድል አለን፣ ዊን ዊን የማድረግ እድል ፈጥሮልናል ማለት ነው። የድሮ ተሰሚነታችን ከአድዋ ከሊግ ኦፍ ኔሽን ጨምሮ አሁን በህዳሴ ግድብ በቀይ ባህር ጥያቄ ጋር ጨምሮ ያለው በቀጠና ውስጥ ተሰሚነታችንን ጨምሯል። አንዳንድ ጊዜ በኔጌቲቭ ስማችንን ቢነሳ እኔ የማየው እንደ ድል ነው፣ ተሰሚ ሆነናል ማለት ነው። እያንዳንዱ የምናወጣቸው የሀገር ጥቅሞችን ስናነሳ የሚመጡ አንዳንድ ዱላ የሚመስሉ ነገሮች አሉ። እኔ ያን የማየው እንደ ድል ነው። ዝም ብንልስ የማይሞቀን የማይበርደን ብንሆን ኖሮ ተሰሚነታችን ይቀንሳል ማለት ነው። ተሰሚነት ኢሜጅ ምስልን በቀጠና ውስጥ ካለው ፖለቲካ ጋር ማሳየት በጣም ትልቅ ነገር ነው የሚሆነው። እሱን እድል ፈጥሮልናል። ዲጂታል ላይ ቅድም ወንድሜ እንዳነሱት አሁን እየተፍጨረጨርን ያለ ነው። ከወጣቱ ከትንንሽ ከህፃናት ጀምሮ ያደረግነው ምክንያቱም አሁን የዲጂታል ጊዜ ነው ያለው። አንዱ ትልቁ በየትኛውም በዲፕሎማሲውም በትምህርቱም በቴክኖሎጂውም ኢቭን ግጭት እንኳን ቢፈጠር ግጭትን ለማስወገድ በአጭር ጊዜ ለማስወገድ ዲጂታል ቴክኖሎጂ በጣም ኃይለኛ ነው በአሁኑ ሰዓት። ያዝነውና የጀመርነው በተቋማት ግንባታ የሚሆን ጄኔሬሽን ላይ የምንሰራውም ነገር ይሄ አሁን ያለው አዲስ የመጣው እንትን ላይ እንደ እድል ይጠቅመናል። አሁን ወደዛም እንድንገባ ያደረገን ይሄ አሁን ቅድም ያነሳሁት አዲሱ የዓለም አሰላለፍ የዲፕሎማሲ አሰላለፍ ያመጣብን ነው። እኛም አልዘገየንም፣ ፈጥነን የዲጂታል ሴኩሪቲው የሳይበር ሴኩሪቲው ላይ እየተሰራ ያለው ነገር እንደ አንድ እድል ነው የሚሆነው። መገፋት አለ ቅድም እንዳልኩት ከባህር መገፋት ከአባይ መገፋት አሁን ከእርዳታም ስንገፋ ያለኛ ቁጭት ውስጥ ነው የጨመረን። ቁጭት ውስጥ ጨምሮ ስንፍጨረጨር እንደ መልካም እድል ነው የሚገጠመው። አዲስ የሚመጣው ማነቆ ዌይ አውት ማምለጫ መንገድን እንድናስስ አድርጎናል። ያም እንደ አንድ እድል ነው የሚሆነው።
አሁን በዩክሬን በብሪክስ ጋር ከውሃ ጋር ያለው የግብጽ ዲፕሎማሲን እያዳከመው እንደመጣ ነው እኔ የምገነዘበው። አሁን እንደ በፊቱ ታሪካዊ ተጠቃሚ ነኝ የሚለው ነገር በድሮ ሌቭል አይደለም ያለው። የህዝብ ለህዝብ የባለሙያዎች ዲፕሎማሲ በጣም ብዙ ስራ ነው የተሰራው። አሁን አንድ ግብጽ በጣም ትልልቅ የውሃ ሳይንቲስቶች አሏት፣ በዓለም አቀፍ የሳይንስ ማዕከል ውስጥ የሚሰሩ። የተሳሳተ መረጃ አሁን ማውጣት አይችልም። አሁን ሁሉም ኢትዮጵያ ውስጥ ያለ ባለሙያ ውጭም ያለ ኢትዮጵያን የሚወድና የኢትዮጵያ ተወላጅ የሆነ ባለሙያ ወዲያው ነው ለዛ ሳይንቲፊክ እንትን ዲጂታል እንትኑም ጠቅሞናል እንሰጣለን፣ አየር ላይ ይቀራሉ። አሁን እየተዳከሙ የመጡበት ነው ያለውና አሜሪካም ይሁን ሌሎች ሀገሮች ከዩክሬንና ምን ጋር ያለው ጋር ወደዛ ቴንሽናቸው ስለሄደ እንደ ድሮ ግብጽ ጋር ሆነው እኛ ላይ ጫና የመፍጠር እድላቸውም እየተዳከመ ይመስላል። ያንንም ከግምት ውስጥ እንዳወጥቶ እንደ ድል መጠቀም ይቻላል። አንዱ የኔ እይታ ሊሆን ይችላል። እንዲህ አይነት አሁን ቅድም ያነሳሁት የዓለም አቀፍ ለውጥ መምጣት ለውስጥ ህብረታችንም በጎ ተጽዕኖ ያመጣል ብዬ ገምታለሁ። የበፊት ታሪካችንም እንደዛ ነው። የአድዋ ላይ ስንሄድ የውስጥ ግጭት እኮ ነበር፣ ግን ከውጭ ትንኮሳ ጫና ሲመጣ የኢትዮጵያኖች አብዛኛው እንትን መተባበር ነው። ቂምን ትደብቅና ትተባበራለህ። ይሄም እንደ መልካም እድል ነው። መቼም ባህራችን ውሃችንን ሲነጥቁን ሲተባበሩብን ዝም የሚል አይኖርም። አንዳንድ ትንንሽ ቢሆንም እየተመለሰ ይመጣል። ሲያይ የሀገሩን ኢንተረስት የህዝቡን ኢንተረስት የወላጆቹን ጥቅም ያስቀድምና ይመጣል። ያ ጫና የውስጥ ጥንካሬያችንም ላይ አሁን ለጊዜው በጣም ኃይለኛ የሆነ ግጭት ያይኖረ ቢመስለንም ወደፊት እንደ መልካም እድል ይሆናል ብዬ አስባለሁ። ሌላው የዲፕሎማሲ ልህቀታችንንም ይጨምረዋል። አሁን የዲጂታል ቴክኖሎጂው ማንኛውም እኔም ተነስቼ ለሀገሬ እንደ ፐብሊክ ዲፕሎማሲ መሆን ይችላል ለሊት ተነስቼ መረጃ እስካለኝ ድረስ ማለት ነው። አሁን ወንድሜ አሁን በእንትን ከምትሰሩት በተጨማሪ እያንዳንዱ ዜጋ ዲፕሎማሲው ላይ የሚጫወትበት ልህቀቱን ቀይሮታል ሙሉ በሙሉ አሁን ላይ ያለውና ያን ዲፕሎማሲውንም እንደ መልካም እድል ነው የሚሆነው። ሌላው ያለንበት ጂኦግራፊካል እንትንን ስናይ ነው። አሁን ቅድም ካነሳሁት አዲሱ የዓለም አስተላለፍ ለውጥ ጋራ ስናይ የአፍሪካ ቀንድ ሀገራት ወደ 5500 አካባቢ ኪሎ ሜትር የሚሆን የባህር በር አለ። አጠቃላይ ዙሪያውን ያለው በጣም ቅርብ ነን። በአንድ በኩል ብቻ አይደለም፣ ወደ ህንድ ውቅያኖስም ቅርብ ነን፣ ወደ ቀይ ባህርም ቅርብ ነን። እንደገና ወደ 120 ሚሊዮን ህዝብ አለን። አብዛኛው የስራ ኃይል ላይ ያለ ነው። የባህር ኃይል እያጠናከርን ያለ ነው። ባህሩ ያለው አሁን ያልኩ 5500 ኪሎ ሜትር ያለ ላይ ነው የኛ ባህር ኃይል። ሌላ የትም ሊሄድ አይችልም። ስለዚህ ተፈላጊነታችንን ይጨምራል። ይሄም አንድ እንደ መልካም እድል ይሆናል ብዬ አስባለሁ። ምን ስጋቶች አሉ፣ እንዴት እንጠቀምበት የሚለው ምናልባት ቀስ ብለን ልንመጣ ይችላል። ወደ በኋላ እሱን መለስ እንላለን። እንግዲህ ዶክተር ሲሳይ ያው የኢትዮጵያን ዲፕሎማሲ ከተለይ ከውሃ ዲፕሎማሲ ወይም ዋተር ዲፕሎማሲ ከምንለው ጋር ከህዳሴ ግድብ ጋርና ከቀይ ባህር ጋር አያይዘው ቆንጆ ማብራሪያ ሰጥተውናል። ደዋይ በቀጥታ መስመር እንደሚገኝ ዳይሬክተር እየነገረኝ ነው። ሰላም አድማጭ ደዋያችን ስሞትን ይንገሩን፣ ከየት እንደሆነ ነግረውን ወደ ጥያቄ ወይም ወደ አስተያየቶ መቀጠል ይችላሉ። ጤና ይስጥልኝ። አስር አለቃ ብነት ምትኩ እባላለሁ። ከዚህ በአዲስ አበባ ዳይሬክተሩንም አንተንም ኢቲቪንም ኢቢሲንም አመሰግናለሁ። እንግዳችንም በጥሩ ሁኔታ እየገለጹ ነው። ክብረት ይስጥልኝ ብያለሁ። እንግዲህ ዲፕሎማት ነኝ እያስባለሁ። እኔም ወታደርም ዲፕሎማት ነኝ ብዬ ስለማስብ እያንዳንዳችን ለኢትዮጵያ ዲፕሎማት ነን። እንግዲህ የዓለም ተለዋዋጭ የፖለቲካዊ ሁኔታ በኢትዮጵያ አውድ እንዴት ይታያል? እኔም የምታዘባቸው ነገሮች አሉ። ዘንድሮ የኢትዮጵያ ነው። ከ2-3 ዓመት 3 ቀን በፊት እናውቃለን። እዚህ ጅጋ ላይ በነበረው የጅቡቲው፣ የኬንያው፣ የሶማሌውም ሲመጡ ህዳሴውም ሲመጡ ሲመረቅ እዛ ነበሩ። ስለዚህ ቋሚ ወዳጅና ቋሚ ጠላት የለም ይባላል እና ነገር ግን እንደ ኢትዮጵያ ጥሩ አጋጣሚዎችን የሲንጋፖሩ መሪ የማሌዥያው የተለያዩ ሲመጡ ቀጣይ ደግሞ የአፍሪካ ህብረት ትልቁን ለማዘጋጀት እንደገና የአፍሪካ ጣሊያንም እዚሁ ለማድረግ ብዙ ነገሮች እየተሰራ ነው። ኢትዮጵያ እየሳበች ያለችው ሁኔታ አለና ነገር ግን ከአሜሪካም ሁኔታ ላይ እኮ ያየነው አየር ኃይላችን እኔም ጊዜ የዛው አካል ስለነበርኩኝ 90 ዓመቱን ሲያከብር የምክትል የውጭ ጉዳይ ሚኒስትራቸው አሜሪካና የአፍሪካ እዝ ጄኔራሉ ያሉትን እናውቃለን። ኢትዮጵያ እንደ ምስራቅ አፍሪካ ታስፈልገናለች ኮንግራቹሌሽን ሲሉ እኛም አብሮንጁሌሽን ያልነው በምክንያት ነው እና ይሄን እንዴት እናስጠብቅ? የውስጥ ግጭቶችን ይሄንን የግድ ለምንድን ነው ማድረግ ያለብን? የማቆም የመከላከል ሆኖ ህልም ተፈርቶ ሳይተኛ አይተዳደር የሚባለው ትልቁ አጀንዳችን ግን አፍሪካዊና ኢትዮጵያዊ ህልውና ነው። ይሄን ነገር ግን ከአክቲቪስቱ ከዲፕሎማት ከኤሊቱ ኖሞር በቃ ሁልጊዜ ነው ያለው አይደለም። ከዓመታት በፊት ኖሞር እንቅስቃሴ የነበረን ታውቃላችሁ። አሁንም ኖሞር የሚያስፈልገው ግድ የለም የእኛ የውስጥ ስራውን እንስራ።
በሚመጣው የግብፅም አጀንዳ የኤርትራም ሁኔታ ያየ ነው። ምክንያቱም እነሱም ያለኛ የትም አይደለም። አሜሪካ እኮ እኛን ስትፈልገን ከምስራቅ አፍሪካ ላይ ኢትዮጵያ ምን አይነት ጥቅም ትሰጠናለች? ከቀይ ባህር ርቀን ደግሞ መቅረብ ያለብን ለእኛ ብቻ አይደለም። እኛን ውሃውንም ለጋራ እየተካፈልን ነው። ወደቡንም ደግሞ ከወደቡ ከግድቡ ወደ ወደቡ ስንል በመልካም አጋጣሚነት የጋራ ተጠቃሚነትን በማበልጸግ ነውና የሁል ጊዜ ስራ መሆን አለበት። አንድ ወቅቱ መጥቶ የሆነ ነገር ስናደርግ ብቻ ሚዲያው 360 ቀን እየሰራ ቢቢሲም ኢቲቪም ሌሎችም ሚዲያዎች ይሄን አጀንዳ ከኢትዮጵያ ከዓለም ዓለም እንግዲህ በየሰከንዱ ይለዋወጣል። ታውቃለህ፣ የኢኮኖሚ የራሻው የዚህ ያለው የዓለም ሁኔታ ላይ ኢትዮጵያ ደግሞ ከዚህ ከሚለዋወጠው ዲፕሎማሲው ላይ አሸናፊ ሆና ለመምጣት ከሁላችን የሚጠበቅ ነገር አለ። ምክንያቱም ሁልጊዜ ፈርስት አሜሪካ የሚባለው ለምንድን ነው? ፈርስት ኢትዮጵያ የሚባል ፈርስት ኢትዮጵያ ለማለት ደግሞ እያንዳንዱ ይመለከተዋል። ይሄ መነሳሳት ይሄን ጸጋ እንግዲህ ክቡር ጠቅላይ ሚኒስትራችን እንደመታደር ሆኖ ብዙ ስራ እየሰሩ ብዙ ነገር እያስዘመሙን ብዙ የሀገር ለገበታ ለሀገርም በለው የብዙ ነገሮች በ7 ዓመት ውስጥ ያየናቸው ጸጋዎች እኮ ተነሳሽነቱን አንጥተው እየሰሩ ስላሉ ዓለምን በሲስተሙ እሳቸው ብቻ አይደለም ያለ ሌሎቻችንም አጋዥ ሆን አለብንና ይሄን ሁሉ ካደረግን ኢትዮጵያ ታላቅ ነበር ታላቅ እንሆናለን ብቻ ሳይሆን ታላቅ ሆነን እንቀጥላለን። ለአፍሪካ ነው ለኢትዮጵያ ብቻ አይደለም ለአፍሪካ ለፓን አፍሪካኒዝም ጭምር እየታገልን ስለሆነ ይሄን ደግሞ ለማድረግ ሁሉም ኃላፊነት መወጣት አለበት እላለሁ። አመሰግናለሁ። እናመሰግናለን ደዋያችን። እንግዲህ ያው ደዋያችን ያነሱት ነጥብ ያው ኢትዮጵያ ተለዋዋጭ በሆነ ዓለም ውስጥ እንዴት ዲፕሎማሲያዊ ጫናዎችን ተቋቁማ የበላይነቷ እንዴት ማስቀጠል አለባት በሚለው ነው። እናመሰግናለን። እንግዲህ አቶ ሽመልስ ወደ እርስዎ ልምጣና እንግዲህ ያው ኢትዮጵያ በዲፕሎማሲው ረገድ እያሳየች ያለችው እምርታ አለ። ላብነት እንደማሳያ በቅርቡ በደቡብ አፍሪካ ጆሃንስበርግ ተካሂዶ የነበረው የቡድን 20 አባል ሀገራት ስብሰባ ላይ ኢትዮጵያ ጥቂት ከተባሉ ተጋባዥ ሀገራት መካከል ተጋብዛ እንዲሁም ቅድም እርሶም ዶክተር ሲሳይ እንዳነሱት በደቡብ ጥምረት ላይ የዲፕሎማሲያዊ ተሰሚነቷን በዓለም ደረጃ እየሰፋ መጥቷል። አሁን ላይ ዓለም ላይ የምናየው ደግሞ ተለዋዋጭ የዲፕሎማሲ አካሄድ አለ። ከባለብዙ ወገን ዲፕሎማሲ ወደ ግለኝነት ወይም ወደ ዱልዶር ዲፕሎማሲ ወይም ደፍጣጭ በአማርኛ ዱልዶዘር ዲፕሎማሲ ደፍጣጭ ወይም ወደዛ እያመራ እንገኛለን። ኢትዮጵያ ይህንን የዓለም ተለዋዋጭ ሁኔታን ካላት አቅምና አሁን እየሄደችበት ካለው ተሰሚነት አንጻር እንዴት ነው ሁለቱን አጣጥማና አቻችላ መሄድ ያለባት? አዎ ይሄ በጣም ጥሩ ነው። ምንድነው አንደኛው ያልጠራ ዓለም ውስጥ የጠራ ብሔራዊ ጥቅምን ለማስከበር የጠራ ስትራቴጂ ጠንካራ ስትራቴጂ ያስፈልጋል። ስለዚህ የመጀመሪያው ትልቁ ነገር ምን አይነት ዓለም ውስጥ ነው ያለ ነው የሚለው በደንብ ማወቅ አስፈላጊ ነው። ያልጠራ ዓለም ነው ግን ምን ማለት ነው ይሄ? ቢኮዝ ያልጠራ ቢሆንም የጉልበተኞች ስርዓት የሌለው የሚመስሉ ነገሮች አሉ። ይሄን ግን በደንብ ምን ማለት ነው ብሎ መተርጎም አስፈላጊ ነው። ምክንያቱም የጨዋታ ህግን በደንብ ሳትረዳ ጨዋታ ውስጥ መግባት ከባድ ነው። ቢኮዝ አሁን ያለው ትርምስ ነው ብለናል፣ ግን ትርምስ ውስጥ መግባታችን ግድ ነው። ትርምስ ውስጥ ካልገባን እንወጣለን። ቢኮዝ ይሄንን የማነሳለው ምንድነው መሰለ የመጀመሪያው ጉዳይ አሁን ያለንበት ዓለም ዝም ብሎ የመንግስት የ5 ዓመት የ2 ዓመት የ3 ዓመት የፎሪን ፖሊሲ እቅድ ሆኖ በተፈጽሞ የሚያልፍ አይደለም። ቀጣዩ የዓለም ሀገራት የ30 እና የ50 ዓመት እጣ ፈንታ የሚበየንበት ጊዜ ነው። ቢኮዝ እስከዛሬ የነበረው የዓለም የጨዋታ ህግ በተለያየ ምክንያት ሾክ ሆነዋል፣ ችግር ውስጥ ገብተዋል። ወይ ራሱን አድሶ ተጠናክሮ ሊመጣ ይችላል፣ ወይ አዲስ ሊሆን ይችላል። ግን በዚህ አዲስ የዓለም አቀፍ ስርዓት ግንባታ ውስጥ የሚወሰኑት ውሳኔዎች ብዙ ነገር እንድታጣው እንድትጠቀም ያደርጋል። ኢትዮጵያ ታሪክ ውስጥ ይሄ ያጋጥሟታል። በዛ ምን እነሳ ጥሩ ነው ብዬ ስላሰብኩ ለምሳሌ ኮሎኒያሊዝም ሲመጣ ሄዶ አውሮፓውያን ሳይግባቡ ቀርቶ ሁለተኛ ዓለም ጦርነት ነው የተፈጠሩ። በዛ ሂደት ውስጥ ኢትዮጵያ ለመጀመሪያ ጊዜ ከቀይ ባህር እንድትገለል ተደርጋለች። አድዋ ጦርነት ውስጥ አድዋ ላይ ጣሊያንን ብናሸንፍም ግን ያ ተጽዕኖ ፈጥሮብን ኤርትራ የምትባል አካባቢ ለመጀመሪያ ጊዜ እንዲፈጠር ነው ተደረገው። ቢኮዝ ኤርትራ የሚባል ቃል ጭምር ለጂኦግራፊ ተሰጥቶ ተፈጠረው በኮሎኒያሊዝም ነው፣ በ1890 ነው። ያ ግፊት ነው። ቅድም እንዳነሳሁት እስከ ዛይላ እስከ በርበራ በዚህ ደግሞ አዱሊስ በኋላ ላይ ምጽዋ አሰብ አካባቢ የነበረች ኢትዮጵያ እንድትገፋ ያደረገው በዛ ነው። ይሄ ኮሎኒያሊዝም ተገፍቶ ደግሞ የሁለተኛ ዓለም ጦርነት ሲያልቅ ምንድነው ተፈጠረ? ዓለም ላይ የፓወር ሽፍት ነው ተፈጠረ። ከአውሮፓ ወደ አሜሪካ ነው ሄደው።
አሜሪካ ሀያል ሀገር ተሆናና ግን አውሮፓውያንን ወደ ራሷ ወስዳ አጀስት አድርጋ የበላይ አካል ግን ከአውሮፓ ወደ አሜሪካ ነው ከእንግሊዝ ወደ አሜሪካ ነው ሄደው ከዛ ሂደት ውስጥ አዲስ ፎርሜሽን ሲፈጠር ኢትዮጵያ ጠንከር ብላ ነው የወጣችው በአዲሱ በተባበሩት መንግስታት ስም በማልቲላተራል ተቋማት ስም በአሜሪካ የበላይነት በኒዮ ሊበራል አይዲያ ስር አዲስ የዓለም ስርዓት ሲፈወቃር ኢትዮጵያ ቀጥ ብላ ነው ገባችው ያንን በስርዓት ነው የተጫወተችው ያ ጫዋታ ውስጥ ኢትዮጵያ በአገር ውስጥ ዘመናዊ የሚባለው የተሰራ ኢትዮጵያ ውስጥ በዛን ጊዜ ተጠቀመችበት ማለት ነው ኢትዮጵያ ኤርላይንስ ዛሬን የምንኮራበት ቅድም ከመከላከያ ያነሱትም የኢትዮጵያ ኤርላይንስም ጨምሮ የኢትዮጵያ መከላከያ በዘመናዊ መንገድ ዩኒቨርሲቲዎች የተለያዩ ዘመናዊ የሚባለው ኢትዮጵያ ውስጥ በዛን ጊዜ በዚህ ሂደት ውስጥ ነው ኢትዮጵያ መስራት የቻለችው ያን ብቻ ሳይሆን ኤርትራ ጋር የነበረው ጉዳይ ኮሎኒያሊዝም አልቆ ድርድሩ አልቆ ሬፈረንደም ተካሂዶ ኤርትራ ወደ ኢትዮጵያ እንድትቀላቀል በፌዴሬሽን የኢትዮጵያ አካል እንድትሆን ኢትዮጵያ የቀድሞ ቀይ ባህር ታጋሪነቷን መልሳ እንድታገኝ ምጽዋና አሰብ የሷ እንዲሆን አደረገ ይሄ ማለት በ1950ዎቹ አካባቢ ነው እስከ 1990 ማለት ነው ለ40 አመታት ኢትዮጵያ ጥሩ ሆኖ ነው በየነው ማለት ነው 1990ዎቹ ሌላ የዓለም ስሪት ነው መጣው ፈንዳሜንታሊ ባይቀየርም ባይፖላር የነበረው ዩኤስኤስአር ስትነሳ ስትወርቅ አሜሪካ ብቻውን ሁሉንም ተቆጣጥራ መጣች በዛን ጊዜ ግን ኢትዮጵያ የመጫወት የነበረበት በዛ ልክ አልተጫወተችው ወደ ስልጣን የመጣው አካል በዛ ልክ ስላልተጫወተ በስንት ትግል ያገኘችውን የተመለሰችበትን የቀይ ባህርን በህጋዊ መንገድ ኢቭን ከዚህ በኋላ እኛ ላንድ ሎክና የሚል ተቀብለን ኢትዮጵያ የጂኦግራፊ እስረኛ ሆና ተቀበለች ማለት ነው ይሄ 30 አመት አላፈ አሁን የጂኦግራፊ እስረኛ ይሆን አሁን እንደዛ አይነት አዲስ ነገር ነው መጣ የኢትዮጵያ ወደፊት እጣ ፋንታዋ ለቀጣይ 50 እና ከዛ በላይ የሚሆነው ለኢትዮጵያ ሀገረ መንግስትና ዜጎቿ ውሳኔ ሊሰጥ የሚችል ነው ሶ ይሄንን በደም ማየት ነው ስል ምን ማለት ነው አሁን ያለው ዓለም የተወሰነው ባወራ በያሰቡ አሁን ያለ ዓለም የጫዋታ ህጉ ብዙም የማይታወቅ ጊዜያዊ ጉዳይ ላይ ተወሰነ ነው አንዱ ፒለሩ ምንድነው ትራንዛክሽናል ዲፕሎማሲ የምንለው ነው የሚሆነው በእጅ በእጅ የሆነው ነው ዲፕሎማሲ እጅ በእጅ አይደለም ስትራቴጂክ ነው ለምሳሌ ዛሬ 50 አመት ስትራቴጂካሊ የኛ አጋር ይሆናሉ እዚህ አካባቢ እኛ ጥቅም ለማስጠበቅ እንፈልጋለን ካል ዛሬ ሀገርን ጭምር ልትገነባለህ ብዙ ነገር ትሰጣለህ በዛ ነው ስንሰራ ነው አሁን ያለው ግን እጅ በእጅ ነው አሁን የሆነ ነገር ይሰጣለሁ ወይ ነገር ትሰጠኛለህ አሳላላፎቹ ግንኙነቶቹ ወዳጅነቶቹ የሚፈጠሩ በዛ ነው ነገር ግን ይሄ ወዳጅነት ይሄ ሁሉ ጫዋታና ውጥንቅት የሚመጣ ለምንድነው ምን ፍለጋ ነው ሀገራት እንደዚህ የሚሆኑ የሚለው ነገር ማለት ነው አንደኛው እንደዚህ የሚሆኑበት የነበረው የኒዮ ሊበራል በአሜሪካ የሚመራው በአሜሪካ በላይነት በምዕራባውያን በላይነት የሚመራው ኒዮ ሊበራሊዝም በውስጥና በውጭ ቻሌንጅ ሆኗል ቻሌንጅ አጋጥሞታል መንገራገጭ አጋጥሞታል ስርዓቱ መንገራገጭ አጋጥሞ በውስጥ የአሜሪካ በተለየ ዶናልድ ትራምፕ ማምጣቱ የነበረው ሩል ቤዝድ ወርልድ ሲስተምን አይሆንም ብሎ በራሱ መንገድ ዲክላር አድርጓል አሜሪካ በዛ መንገድ የተለያዩ ድርጅቶችን ስፖንሰር ታረግ ነበር ተመራ ነበር ያንን በብዙ ውስጥ አድርጓል ባጀትን ቀንሷል ከአውሮፓውያን ጋር የነበረው ትራንስ አትላንቲክ ኮሄዥን የሚባሉት የምዕራባውያን አንድነት የሚባሉ አይዲያውን ኦልሞስት እያፈረሰ ነው አውሮፓውያን ለየብቻ ለይቶ አሜሪካ ፈረስት ብሎ ለየብቻ ወጣ ስለዚህ የነበረው ስርዓት በውስጥ ችግር አጋጥሞታል ማለት ነው ሶ በዛ ስርዓት የሚንቀሳቀሱ አካላት አዲስ ስርዓት ለመፍጠር ምን አይነት ነገር ሊያጋጥመን ይችላል የሚል ፍራቻና ስጋት ውስጥ ወጣ ለዛ ነው ሰሞን ካየ የዩኬ ጠቅላይ ሚኒስትር ቻይና ነበር የአውሮፓ ህብረት ከሂንድ ጋር የንግድ አግሪመንት እየፈረሙ ነው ቻይና ጋር ሶ አዳዲስ ወዳጅና አዳዲስ ነገር መፈለግ የጉስጥ ችግር ሲያጋጠመ በፊት አሜሪካን ተገና አድርጎ የምዕራባውያን ኮሄዥን ዓለምን መምራት አለበት ብሎ የተደራጀው ሲበተን የውስጥ ችግር ያጋጠመ ማለት ነው ከውጭ ደግሞ ሁለተኛ ምን ፈጣ የዓለም ኢኮኖሚ ቴክኖሎጂ በሂደት ወደ ኢንዶ ፓሲፊክ እየሄደ ነው
ቻይና ሁለተኛ የዓለም የኢኮኖሚ አካል ሆነች። ህንድ ዘንድሮ አራተኛ ሆና መጣች። ሌሎቹ ቴክኖሎጂዎች ወደዛ እየገፋ ነው። የዓለም ንግድ እንቅስቃሴም በዛ በኩል እየሰፋ መጣ። ስለዚህ የነበረውን ኒዮ ሊበራልን ትሪት ማድረግ ጀመሩ ማለት ነው። እነዚህ ትሪትመንት እነዚህ ከውስጥና ከውጭ የመጣው ጉዳይ ዓለምን ውጥንቅጥ እንዲሆን አደረገው። ሶ ዓለም ላይ አሁን አሸናፊ ሆኖ ለመውጣት ውድድር በስፋት መጣ። ምን ላይ ነው እየተወዳደሩ ያሉት? እኛ ሀገር ምዛ ላይ ነው የሚሰራ ማለት ነው። የዓለም የኮምፒቲሽን መሰረቱ ዛሬ አሁን ትልቁና የዋነኛው ቴክኖሎጂ ነው። ትላልቅ ቴክኖሎጂ መገንባት የቻለ ትላልቅ ሰሚኮንዳክተርስ፣ ዳታስ፣ አርቲፊሻል ኢንተለጀንስ የሚገነቡት አካላት የወደፊት የዓለም መሪ ይሆናሉ ብሎ ነው የተገመቱ። ስለዚህ አሁን ትልቁ ኮምፒቲሽን ኤኬሌኔ ወዳጅ ኤኬሌኔ ጠላት ነው ሳይሆን በዚህ ቴክኖሎጂ ጥሩ በጋራ ሊሰራ የምትችለው ወይ ይሄን ቴክኖሎጂ ካንተ የሚገዛ ወይ ይሄን ቴክኖሎጂ የሚሸጥ ወይ ይሄን ቴክኖሎጂ የሚያመርት አካል ለብዙዎቹ ወዳጅ ነው ማለት ነው። አቶ ሽመልስ ጥሩ ነጥብ እያነሱ ነው። ይሄኛውን አሁን እያሉት ወደ ኋላ መለስ ስላለው ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘወትር ሰኞ፣ ረቡዕና አርብ ወደ እናንተ የሚደርሰው የዳጉ ውይይታችን ነው። የዛሬው የዳጉ የመወያያ ርዕሳችን ደግሞ የኢትዮጵያ ዲፕሎማሲያዊ ሂደት በዓለም የፖለቲካ አስተላለፍ ውስጥ ምን አይነት እንዴት ማለፍ እንዳለበት፣ እንዴት አሸናፊ መሆን አለበት፣ እንዴት ወዳጅነት ማፍራት እንዳለበት፣ እንዴት ማስቀጠል አለበት በሚለው ጉዳይ ላይ ነው። ደዋይ እንዳለ በዳይሬክተር ይነግረውኛል። ደዋያችን ስሞትን ከየት እንደሆነና ሀሳብ አስተያየት ካሎት ያዙ። ኦኬ፣ አመሰግናለሁ። እኔ አቶ ዳንደና ወርቃባ እባላለሁ ከአምቦ። እንግዲህ ኢትዮጵያ ዲፕሎማሲ ምን ጥቅም አመጣ፣ ምንስ አስገኘ የሚለው ነገር ላይ ሰፊ መብራሪያ ለመስጠት ፈልጋለሁ። እንግዲህ ኢትዮጵያ ረጅም ጊዜ ቆይታዋ ውስጥ ጥሩ መሪ ባለመገኘቷ ተጎድታለች። ሪሶርሷም ተወስዶ ኢኮኖሚካሊም ላሽቃ ከዜሮ ፖይንት ተነስታ ነው ዛሬ የምናየው እድገት ላይ የተገኘችው። እንግዲህ ጥላቻ አይነት ነገር አንደኛ ዛል ኢኮኖሚካሊ ያልናቸው እልቂት ያመጣ ኦር ወሰት በቃ የሚያመጣ ነገር የለም። ዲፕሎማሲ ምን አመጣ የሚለው ነገር ላይ ሰፊ ሀሳብ ለመስጠት እንደ ምሳሌ ላንሳላችሁና ክቡር ጠቅላይ ሚኒስትራችን አሜሪካ እኔ በአገሬ መወሰን የምችል እኔ ነኝ፣ ከተግባባን ማረጋገጥ እንችላለን፣ እንደ ትናንትና ግን ጠልዞ መውሰድ አይቻልም ብለው መልስ መልሱላቸው። ምን አለ የአሜሪካን መንግስት ላይ ያስታውሳል። የኢትዮጵያ መንግስት ተከትሎ አለ ተቆየ። ምክንያቱም አሁን እንግዲህ አካሄዱን አየ ማለት ነው። አንዴ አካሄዱን አየ፣ ሁለተኛ ደግሞ ጥንካሬም ተገነዘበ ማለት ነው። ምንድነው የተለመደው? ማስፈራራት፣ ባህር እንደዚህ ምናምን ነገር ነው። አሁን የክሱሳችን ሲወሰደ ቆይ ግን አሁን እየተሰራ ያለ ፓኬት ነው። አስታውሳለሁ እኔ ባለፈው የቻይና ጠቅላይ ሚኒስትር መጥቶ ምንድን ያለው አደንቅ በጣም ኢትዮጵያ መንግስት ይህን እየሰራ ነው ወይ እንደዚህ ነጻ ኢትዮጵያ ተለውጣለች ወይ ማረጋጋት እንችላለን ብለው ነው በቃ ፕሮሚስ ከመገባ ድረስ ምንድነው ይሄ እንግዲህ በፒስ በመግባባት በዲፕሎማሲ አሁን እንግዲህ በህግ ደርከው አለቤታችን ያን የማይታዘዝ ትእዛዝ የማይቀበልኝ ኡፕላ ገድሎት አይደለም ኃይል ላይ ያለው ትክክለኛ አባትና እናቱ እንትን የምሰጠው ይሰጣሉ ማለት ነው። እንደ ምሳሌ ማሳላችሁ እና አሁን ጠቅላይ ሚኒስትራችን የሚሰሩት ስራ እውነት ለመናገር ከሆነ እኔ ከዚህ በፊትም አንድ ያስመጣሁት ነገር አለ። ኢትዮጵያ 9 ወር አርግዛ የወለደች ልጅ ያገኘች ብዬ ነው አንድ ሚዲያ ላይ ያሰበሰብኩት። ምክንያቱም አሁን እየተሰራ ያለው ምንም አይነት ልጆቻችን ሶስተኛ በሳቸው በጦርቆ በትኖትራክ ላሏቸው የሄደ እኮ ለሀገሩ ለህዝቡ ብሎ እኮ ሆዱን ሰፋ አድርጎ ነው ጠቅላይ ሚኒስትር ዛሬ እኮ ሰላም የፈጠረው። እንግዲህ ምን ያክል በሰፍነት ምን ለምትጎ እንግዲህ ለመናገር ከሆነ ለአር ስለዚህ አሁን አገራችን አሁን እየበለጸገች ነው ያለው። አዎ እየበለጸገች ነው። በምን አሁን እንግዲህ እንዳልኳችሁ በዲፕሎማቲክ የውጭ
መሪዎች ትላንትና ብር እንኳን ለእኛ ለማበደር ስንት ፕሮሰስና መሳሪ እረዳችኋለን፣ ሀገራችሁን አበርክቱ፣ ሀገራችሁን አልሙ ብሎ ነው አሁን ይ ማለት ነው። ማግባባት፣ ፒስ መፍጠር ይቅርብኝ አታለም እንግዲህ ጥሩ ነገር የሚያመጣ ነገር ከሆነ እኔ እየተሰራ ያለው ታችን ብለዋል። በእውነት የአፍሪካ ምክሬቶች ትክክለኛ እንዲሆናል አንድ የተነገርኩት አሁን በኋላ ወደዚህ ወደ ውጭ እኮ ተንበካ አሁን ተሰራ ያለ ማለት ተበንን ዘ ፕሮጀክት እንደ ትናንትና እኮ መሰረት ድንጋይ አስቀምጦ ማለት ነው። ዛሬ እኮ መሰረት ድንጋይ ከተቀመጠ እኮ በስድስት በሰባት ወር እኮ ተሰርቶ ተጠናቆ ይሄ ምን አመጣ? መግባባት ይጥቅማት ይሰራሉ። መንግስታችን ጥሩ ፍቅር ፈጥሮ አግባብ በብድር ስክሪን በእርዳታ በል ያገኘውን አሳችታ ነው። ታውቃ አንድ ጊዜ ጠቅላይ ሚኒስትራችን ወደ 26 ሚሊዮን ዩሮ ሻምን ሀገር ወጣት እኮ ስራ ይሰሩበት ብሎ ነው የለቀቀው። እንዲህ አይነት መሪ እኮ ነው አለ። በጣም የሚቀርብ ነገር እኮ። ስለዚህ ዲፕሎማሲ በጣም ማግባባት በጣም ሀገራችን በጣም ዝበለጽጋለ ማግባባቱ ፈልጌ ነው። መልካም አድማጫችን ጠቅለል ያርጉልን ሀሳቦትን። መልካም አቶ ደንዳ ካምቦ ለሰጡን ገንቢ አስተያየት እጅግ በጣም እናመሰግናለን። እንግዲህ ወደ ስቱዲዮ ነው የምንመለሰው። አቶ ሽመልስ ያው እንግዲህ ቀደም ሲል እርሶም እያነሱት የነበረው የዓለም የፖለቲካ አስተላለፍ ምን ይመስላል ላይ ነው። በተለይ አሁን ላይ ምን ማድረግ አለብን? ያው እንግዲህ ከ1970ዎቹ ከ17 ጀምሮ የዓለም ኢንዱስትሪ አብዮት ከጀመረበት በእንግሊዝ ጀምሮ አሁን እስካለንበት ዓለም እየሄደችበት ካለው ፍጥነት አንጻር ተለዋዋጭ ነው። የዲፕሎማሲያዊ ድሮ ከነበረበት አሁናዊ ማለት ነው። በተለይ እርሶም ቀደም ብለው እንዳነሱት የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት በሳይበር ሴኩሪቲው በተለያዩ ቴክኖሎጂዎች ዓለምን አንድ እያደረገ ያለና ፉክክሩን በዛ አውድ እየሆነ መጥቷል። እንዲሁም በቅርቡ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ በነበሩበት ጊዜ ውስጥ በትብብር ማዕቀፉ ላይ አንደኛው የሳይበር ሴኩሪቲና አርቲፊሻል ኢንተለጀንስ ዘርፍ ነው። ከዚህ አንጻር ቅድም እርሶም እያነሱት ነበረ። በአርቲፊሻል ኢንተለጀንስስ እንዴት ነው አሸናፊ ነን ልንወጣ የምንችለው? ተወዳዳሪስ ልንሆን የምንችለው? የዲፕሎማሲያዊ ድልስ በዚህ ማሳካት የምንችለው የሚለውን እናንሳ። አዎ ቅድም እንዳነሳሁት ነው። ስለዚህ አሁን ዓለም ኮምፒት እያደረገበት ጉዳይ በደንብ ማወቅ ነው ብዬ ነው ያቆምኩት። አንዱ ቴክኖሎጂ ነው፣ ዋናው ቴክኖሎጂ ነው። በአርቲፊሻል ኢንተለጀንስ፣ ሰሚኮንዳክተር፣ ሌሎች ዳታ ራስን መቻል ዓለም ላይ ያለውን ተወዳዳሪነትን ይጨምራል ነው። አይ ቲንክ ሶ ከዚህ አንጻር ስናይ ይሄ የሉዓላዊነት ነው። ሉዓላዊነት የሀገር ሉዓላዊነት ቅድም እንዳነሳሁት በዓለም ላይ ዳይናሚክሱ ሲቀያየር ዲፋይን የምናደርግበት የሚቀያየርበት ነው። የዛሬ 50 ዓመት 60 ዓመት ሉዓላዊነት ማለት ድንበሩ የተለዩ ከዛ ድንበር ውስጥ ማንም ሰው ፊዚካሊ በአንተ ፍቃድ ውጭ እንዳይገባ ማድረግ፣ ማንም እንዳይወር ማድረግ ያ ሉዓላዊነት ነው። ዛሬ ግን እሱ አይደለም። ብዙ ሀገራት ድንበራቸው የተለየ ነው። ግን በአርቲፊሻል ኢንተለጀንስ ዘመን፣ በቴክኖሎጂ ዘመን ሳይበር ሴኩሪቲ ሀገራት በፈለጉበት ቤት ቁጭ ብሎ ያንተን ሉዓላዊነት ጥሶ ያንተን ፋይናንስ ያንተን ሕዝብ ምንም ነገር ይቆጣጠራሉ ነው እና እንደዚህ በሆነ ዓለም ውስጥ በአርቲፊሻል ኢንተለጀንስና በሌላ ኮምፒት የማድረግ ስራ ያስፈልጋል ነው። ለዛ ነው አይ ቲንክ ሶ ኢትዮጵያም አርቲፊሻል ኢንተለጀንስና በአጠቃላይ ቴክኖሎጂ ላይ ትኩረት ማድረግ የአሁኑ ኮምፒቲሽን ቴክኖሎጂና ትሬድ ሩት ነው። ሁለተኛ ያላነሳሁትና ሌሎች ሪሶርሶች እንዳለ ሆኖ ግን ሪሶርሶቹም የሚታንቀሳቀስበት ሩቶች ነው። ለምሳሌ አሁኑ የትራንዛክሽናል ፖሊሲ የአሜሪካ ፖሊሲ ካየ ዓለም ላይ ትላልቅ ንግዶች የሚንቀሳቀሱበት ሩቶችን መቆጣጠር ነው ይላል። አንደኛ ዌስተርን ሄሚስፌርን መቆጣጠር ነው። ኦይል አለ፣ ጎረቤት ናቸው። ሁለተኛ ኢንዶ ፓሲፊክን መቆጣጠር ይላል። እነዛ ሚድል ኢስት ነው ወደ ሆርን ኦፍ አፍሪካ፣ ቀይ ባህርና ኢንዲያን ኦሽን ይመጣል። እነዚህ ትላልቅ የንግድና የሪሶርስ ሞቢሊቲ የሚንቀሳቀሱበት አካባቢዎችን መቆጣጠር ነው። ሶ እነዚህ ሁለቱ ጉዳዮች ኢትዮጵያ እንደ ፎሪን ፖሊሲና እንደ ዶሜስቲክ ፖሊሲ ሚይዛ መጠናከር ነው። እንዴት አድርጋ ነው ይሄንን የምታደርገው ካል ቅድም አንተም ራሱ አንስታል። ይሄንን በጋራ ኢትዮጵያ ስታለማ የሚጠቀሙ አሉ።
ለምሳሌ ኢትዮጵያን ቴክኖሎጂ ባይኖራትም ግን ሆርን ኦፍ አፍሪካ ውስጥ ኢትዮጵያ ያ ቴክኖሎጂ ቢኖራት ከኢትዮጵያ ጋር ቢሰሩ ንግዳቸው፣ ሴኩሪቲያቸው፣ ሌሎች የሚፈልጉት ኢንተረስት የሚጠበቅላቸው ሀገራት አሉ። ከነሱ ጋር መስራት ነው። ቅድም አንተ እንዳነሳ እንደ ሂንድ ሌሎቹም ቢኮዝ ኢትዮጵያ የምትከተለው ፖሊሲና በደንብ አሁንም በዛ መሄድ አለባት ብዬ የማስበው ከድሮም ጀምሮ ነን አላይንመንት ነው፣ ዳይቨርሲፊኬሽን ነው፣ ወዳጆችን ማብዛት ነው። የትኛው ላይ የዓለምን ፍትህን መሰረት ባደረገው ግን የኢትዮጵያ ብሔራዊ ጥቅምን ማዕከል ያደረገው ከሌሎቹ ጋር ትብብር መፍጠር ነው። ሶ እነዚህን ሁለቱን ጉዳዮች ላይ በቴክኖሎጂና በንግድ መስመር መቆጣጠር ሂደት ላይ ከሁሉም ሀገራት ጋር ኢትዮጵያ ኢንጌጅ ስታደርግ እነሱን ተጠቃሚ መሆኑን በሚያሳይ መንገድ ከሰራች ኢትዮጵያ ቅድም እንዳልኩት ቀጣዩ 30 እና 50 ዓመት የኢትዮጵያ ወደፊት ዕጣ ፈንታ በጥሩ ሁኔታ ይበየናል ማለት ነውና እነዚህን ከሌሎቹ ጋር ከሁሉም ጋር እንዴት ነው ይሄ ማድረግ የሚቻለው የሚለው ለአንዳንዶቹ ከዛ ጋር እንዴት ሊሆን ይችላል ብሎ ብዙ ሰዎች ያነሳሉ። ነገር ግን ፎሬን ፖሊሲ ውስጥ ይቻላል። ምክንያቱም አሜሪካ ትልቁ ንግድ ከቻይና ጋር ነው የምታካሄደው፣ እያካሄደች ነው። አውሮፓ ያካሄዳሉ። ግን የአሜሪካ ፎሬን ፖሊሲ ካየ ትልቁ ቁጥር 1 ጠላት ቻይና ነው። ኢትዮጵያ ውስጥ መጥቶ ቻይና መቆጣጠር፣ ጅቡቲ ውስጥ ቻይና መቆጣጠር ይፈልጋሉ፣ ግን ከቻይና ጋር ይሰራል። ኢትዮጵያም እንደዛ ነው የምትሰራው። ሁሉንም ዓለም ላይ ካሉት ሀገራት ጋር እያንዳንዱ ለኢትዮጵያ ብሔራዊ ጥቅም የሚያስጠብቅ ጉዳዮች ላይ እንዴት ነው የምንሰራ ነው። ለዚህ ምንድን ነው የሚያስፈልገው? በብዙ ጫጫታ አይደለም፣ ዲፕሎማሲ ያስፈልጋል። ግን የሚያስፈልገው ያልጠራ ዓለም ላይ ብዙ መረጃ መስጠት ሳይሆን ብዙ መረጃን ሰብስቦ የጠራ ብሔራዊ ጥቅምን ማስቀመጥ ነው። ይሄንን አስዚ አንስተን እዚህ ብናስቀምጥ ምን ይመጣል፣ የዚህ ብናደርግ የሚለውና የኢትዮጵያ ባለሙያዎች፣ ዲፕሎማቶች፣ ፖለቲከኞች የሚፈተኑበት አሁን ነው ማለት ነው። እኛ ክሪቲካል የሆኑ የኢትዮጵያን ስትራቴጂ በየጊዜው ዲቫይዝ እያደረጉ ማምጣት። ስለዚህ ያልጠራው የጨዋታ ህጉ የማይታወቀው ዓለም ውስጥ የጠራው ብሔራዊ ጥቅምን እየተሽለኮለኩ ማሄድ ነው። ምክንያቱ ምንድን ነው መሰለህ? ይሄ ዓለም ዳይናሚክስ ውስጥ ስትገባ ወዳጆችን መቀያየር የጨዋታ ህግ ነው። ትናንት ወዳጅ የነበሩት ተገልብጦ ጠላት ይሆናሉ። ትናንት በጋራ ዛሬ እዚህ ብለ ነገ ደግሞ ኤክስ ጋር ነው የምትሆነው። የሚያገናኘው ብሔራዊ ጥቅም ነው እንጂ ፍሬንድሺፕ የሚባለው ዓለም ላይ ባይዘ ዓለም ግንኙነት ላይ ፍሬንድሺፕ ወዳጅነት ብሔራዊ ጥቅም ነው። ነገር ግን አላስፈላጊ በሆነ መንገድ፣ ታማኝነትን በሚጎዳ መንገድ፣ ሌሎቹን ቃል የገባውን ነገር በሚጎዳ መንገድ አለማድረግ ነው እንጂ ወዳጅን መቀያየር ያንተ ብሔራዊ ጥቅም ነውና ያንን ፕሪንሲፕል በደንብ ማድረግ። ለዛ ደግሞ ኢትዮጵያ ፎሬን ፖሊሲ ፕራግማቲክ የሚለው ይጠቀማሉ። ይሄ ባይዘ ኢትዮጵያ ከዛሬ 5-6 ዓመት በፊት ነው ይሄን ኢንትሮዱስ አደረገው። የአሁኑ የአሜሪካ ፎሬን ፖሊሲ ዶክመንት ላይ ይሄ ያለ የትራምፕ ፖሊሲ ላይ ፕራግማቲክ መሆን ማንኛው የአሜሪካ ብሔራዊ ጥቅም የሚጠበቅበት ብሔራዊ ጥቅም ፉልፊል የሚያደርጉት አካላት ጋር እንሰራለን፣ የአሜሪካን ብሔራዊ ጥቅም የሚጎዳ ማንኛውም ጋር አንሰራም ይላል። ይሄ የኢትዮጵያ ዛሬ 5-6 ዓመት በፊት ሶ ይሄንን ፕራግማቲክ የሆነ ግብር ነበብ የሆነውን ፖሊሲን አጠናክራ ብሔራዊ ጥቅማን በየቦታው ማየትና ከነሱ ጋር ማስራት። ሌላው ኢትዮጵያ ብዙ ጊዜ የምትጠቀሙና በስፋት መጠቀም ያለብን ጠላትን መቀነስ፣ ወዳጅን ማብዛት። ለመጣ ሁሉ በልኩ መልስ መስጠት ሳይሆን በልኩ ብሔራዊ ጥቅማችን እንዳይጎዳ በጥንቃቄ አጀስት አድርገን እዛ ላይ መስራት ነው። ስለዚህ በየፖሊሲው ስራችን ወዳጆቻችን እያሰፋን ጠላቶቻችን እየቀነስን መሄድ ነው። ለዛ ነው ባይዜ በዛ ልክ የተሰራው የዛሬ 3-4 ዓመት ካየ ኢትዮጵያ ዲፕሎማሲ ምን እየሆነ ነው? ዝምታው በስተዋል፣ ምንም የለም የሚባል ነበር። በዚህ ዓመት ካየ ከዓለም ጫፍ እስከ ጫፍ የዓለም መሪዎች እዚህ ነበር። ቅድም ደዋይም እንደተናገሩ የአሜሪካ ዲፕሎማቶች፣ ከፍተኛ ዲፕሎማቶች ንግግሩም ሲያደርግ በፕሬዚዳንት ትራምፕ ውክልና ብሎ ሲያወራ ከሱ አንድ ሳምንት በፊት የቻይና ውጭ ጉዳይ ሚኒስቴር እዚህ ነበር። ከዛ በፊት የኢንዶ ፓሲፊክ ቅድም ያልኩት የዓለም የቴክኖሎጂና ኢኮኖሚ እየተንቀሳቀሰባት ያለ አሁን ወደዛ እየተገፋ ነው ያለው የኢንዶ ፓሲፊክ ሀገራት እዚህ ነበሩ። የህንድ ፕሬዚዳንት፣ የሲንጋፖር፣ የማሌዥያስ፣ ሌሎቹ በዚህ በኩል ደግሞ ስናዲ ትናንሽ የምንለው የአውሮፓ ሀገራት ትላልቆቹ እነ ጣሊያን። ይሄ የመጣው ከየት ነው? ቅድም ካልኩት
ጠላትን መቀነስ ወዳጅን ማብዛትና ዳይቨርሲፋይ የማድረግ ስራ ነውና በዛ መንገድ ብንሰራ ያልጠራ ዓለም ላይ የጠራ ብሔራዊ ጥቅማችን ማስጠበቅ እንችላለን። መልካም። ያው ጠላትን መቀነስ ወዳጅን ማብዛት መልካም ነው፣ በበጎ ፕሮሞት መደረግ ያለበት ነው። እንደው ቅድም እርሶም ጠቅሶታል። አሁን ዓለም እየሄደችበት ያለው ተለዋዋጭ አውድ አለ። ዛሬ ወዳጅ የነበረ ነገ ጠላት ይሆናል፣ ዛሬ ጠላት የነበረ ነገ ወዳጅ ይሆናል። ለዚህ ማሳያ ደግሞ እርሶም ቀደም ብሎ እንዳነሱት የዩክሬን ቻይና መገኘት፣ የአውሮፓ ከህንድ ጋር የገበያ ጥምረት ማድረግ እንዲሁም ደግሞ በግሪንላንድ ላይ አሜሪካን ጨምሮ የነ ዴንማርክ የአውሮፓ ሀገራት እያደረጉት ያሉት አካሄድ ይሄ ዓለማችን ምን ያክል ተለዋዋጭ እንደሆነ የሚያሳይ ነው። በተለይ ኢትዮጵያኛ ያለንበት አሁናዊ ሁኔታ ደግሞ የስበት ማዕከል ነው። የቀንዱ የአፍሪካ ቀንድ ኢትዮጵያን ከቀይ ባህር ጋር ተያይዞ ያለው ሁነት ዓለም ላይ ትኩረት እንድንስብና የሀያላን ሀገራት መነሻ እንድንሆን አድርጓል። እንደውም ኢትዮጵያ አቶ ሽመልስም እንዳነሱት እያገኘች ያለችውን ዲፕሎማሲያዊ ድል በተለይ ደግሞ ካለፉት 8 ዓመታት ጀምሮ ይህንን አስጠብቃ ማስቀጠል ያለባት እንዴት ባለ መልኩ ነው? ዶክተር ሲሳይ ወደ እርስዎ ልምጣ። እሺ፣ አመሰግናለሁ። ምን ማድረግ አለባት የሚለው ላይ እንደው ፈጠን ብዬ በጣም ብዙ ናቸው ስጋቶችን። አሁን ይሄ ተለዋዋጭ ሁኔታው ያለው ስጋት ምንድነው ያለብን ስጋት? ልክ ስጋቱን ካወቅን ምን ማድረግ እንዳለብንም ዳይሬክትሊ መጠቆም ይቻላል። አሁን ቅድም አቶ ሽመልስ ያነሱት ጋር ይሄ የእጅ በእጅ ድርድር ወይም የትራንዛክሽናል ዲፕሎማሲ የሚባለው ባንወድም እየጨፈለቀ ነው ያለው። አሁን ቅድም ያነሳሁት አሁን የህዳሴ ግድቡ ላይ ማሰሪያ እንትን ለማስፈረም የተሄደው የእጅ በእጅ በቃ ትራንዛክሽናል እንትን ነው። ያን ከተገኘ ወዲያው የምትገኝ ጥቅም አለች። ያ የማይቀር ስለሆነ አቶ ሽመልስ በደንብ እንዳብራሩት ዘላቂ የሆነ የ20-30 ዓመት ኢትዮጵያ ምን መሆን እንዳለባት ካሰብን በኋላ የእጅ በእጅ ድርድሩም ላይ በጣም ፈጣን ውሳኔ ወስነን ማግኘት መቻል አለብን። የሆነች ሚስ ማድረግ የለብንም እድል። ግን የዘላቂ የሆነ ጥቅማችንን ግን መጉዳት የለብንም። አሁን የህዳሴ ግድቡ ላይ ብንፈርም ባይንዲንግ የሆነ ነገር ሌሎች ግድቦች መገደብ አንችልም። ማአት ነገር ላይ አንቅም የሚያጓጓ ነገር ቢሰጡንም ማለት ነው። ያን በማይነካብን ሁኔታ እያንዳንዷን ቃል መርምሮ በተለይ እንደ ቋሚ የሆኑ ነገሮች ወደፊት ትውልድ ላይ ጠባሳ እንዳያደርግ ማድረግ ይቻላል። ይሄ ትራንዛክሽናል እንትን ሀገር ውስጥ ፖለቲክስም ይሰራል፣ የውጭ ብቻ አይደለም። አሁን ብዙ እርስ በርስ አሁን ስምም ምንም ማንሳት አያስፈልግም፣ አድማጭ ተመልካቾችም ያደርጋሉ። ትላንት በጣም በጠላትነት እንፈላለግ የነበረው ይሄ ተለዋዋጭ የሆነውና የእጅ በእጅ ጥቅም ጋር ሲታይ ሰዎች ወደ አንድ እንትን እንዲመጡ የሚያደርግ በጣም ትልቅ መልካም አጋጣሚ ነው። ግን ናሽናል ኢንተረስትን መጉዳት የለበትም። አሁን የዋጋ ግሽበት፣ ያልተጠበቀ ግጭት፣ የቴክኖሎጂ ሽሚያ ይኖራል። እግረ መንገዱን ደግሞ የሳይበር ሴኩሪቲ ይህን ቴክኖሎጂ የመቀማት ወይም መልሶኛ ላይ እንዲጎዳን የማድረግ እነኚህ ስጋቶች አሉ። የአፍሪካ ቀንድ ላይ ያለ ቅርምት አሁን ኃይለኛ ስጋት ነው ያለው። ብዙዎች ሀገራት፣ ትልልቅ ሀገራት ሁሉ ጅቡቲ ላይ፣ ቀይ ባህር ላይ የጦር እንትን አላቸው። እኛ ላይ የሚያመጣ መልካምም ነገር አለ፣ በጣም መጥፎም ነገር አለ። እኛም ደግሞ እዚህ የባህር ኃይል ሀገር ውስጥ ተከበንም ቢሆን ያለ ነው ዝም አላለም፣ እየሰራን ያለ ነው። ለድርድር ይጠቅማል ማለት ነው። ይሄ እጅ በእጅ አሁን ያለው ጥንቅጥ ቅድም አቶ ሽመልስ በጣም ብለውታል። የጠራ እንትን የለውም፣ ግን እየደቆሰን ነው ያለው። እዛም ውስጥ ቢሆን መጫወት መቻል አለብን ማለት ነው። ይሄ ዲጂታል ሉዓላዊነት አሁን ድሮ ቅድም አነሳን፣ ከድሮ ጀምሮ አሁን ዮሐንስም እንዳነሳው ገና ከድሮ በባህላዊ ሀገርነትም ጋር ቀዳሚ ነበር። ከዩኤን በኋላም ዘመናዊ ሀገርነት ሲደረግም ቀዳሚ ነበር። ኤርትራን ወደዚህ ያመጣንበት ዲፕሎማሲ ራሱ ለዓለም ሁሉ ትልቅ ትምህርት የሚሆን በደንብ እንደውም ለልጆቻችን ያላስተማር ነው። ወደ 10 ዓመት የፈጀ አሁን አንዳንድ ከኤርትራም ጋር ልጆቻችን ጋር እዚህ ሁለታችን ወንድማማቾች ነን። ግጭት ስንጋጭ ያን የ10 ዓመት ዲፕሎማሲ በደንብ አውቀ ነው ቢሆን ኖሮ እርስ በርስ ማንታኮስ ይመስለናል። እና እንደዚህ አይነት ነገሮች ጋር ይሄ ዲጂታል ሉዓላዊነት አሁን በጣም የተለየ አሁን አዲስ የመጣው እንትን ነው። በቃ ባንካችንን ሴኩሪቲያችንን በደንብ ተዋጊ የሆነ የዲጂታል ሰራዊት ከሌለን የድሮ አይነት የሀገር ማስከበር ሊኖር አይችልም። ይህም አንዱ ስጋት ነው። የውክልና ጦርነት ይኖራል። በጣም የኛ እንደውም ትልቁ ስጋት የሚሆነው አሁን በዲያስፖራ ወንድሞቻችንም አገር ውስጥም ያለው ምናምን እለት እለቱን የሚዋዥቅ አቋም ነው የምናየው። በየጊዜው ከታተላል ተነስቼ ከታተላል ሁሉንም የሀገር ውስጥንም የውጭውንም ፖለቲክስ በየቀኑ አንድ ሰው ትልቅ ዲጂታል ተጽዕኖ የሚፈጥር ሰው ትላንት የነበረውን አቋም አሁን ተቀልብሶ ይታያል። አሁን ያ ግን ናሽናል ኢንተረስት ላይ በጣም ማተኮር አለብን። አሁን ሁላችንም ዲፕሎማት ነን ብያለሁኝ እና ስንሰራ ከናሽናል ኢንተረስት ጋር ከዘላቂ ጥቅም ጋራ ግን መቆመር የለብንም ብዬ ነው የማስበው። ሌላው አሁን ስናይ ግብጽ ላይ ያሉ ከውሃ ጋር ያሉ ዲፕሎማሲዎች
በተለይ አሁን ላይ ሰሞኑን በጣም በኃይለኛው ያለው ዘላቂ የሆነ ከ4 ዓመት በላይ ድርቅ ከመጣ አሁን ዓለም ላይ ያለው ግብጽ ተጎጂ ነች የሚል ነው ያለው ነው አይደለም። በተቃራኒው ነው ያለው። እዛ ላይ በጣም መስራት ኃይለኛ ስጋት ነው እሱ ቶሎ መልስ የሚያስፈልገው ማለት ነው። ግብጽ ኑቢያን አክፈር የሚባለው ወይም የኑቢያ የመሬት ውስጥ የከርሰ ምድር ውሃ በጣም ብዙ አላት። ድርቅ የ4 ዓመት ቢመጣ የ4 ዓመት አይደለም የ15 ቀን የ1 ወር ድርቅ ቢመጣ ከግብጽ ይልቅ የምትጎዳው ኢትዮጵያ ነች። አሁን ያለው እንትን የግድቡን ውሃ ሁሉ ልቀቁ፣ በሩን ክፈቱ ነው አሁን ያለው። አሁን የውሃ ዲፕሎማሲ ያለው የተወሰነ ይደከምንበታል። ስጋት ነው፣ ኃይለኛ ስጋት። ሁላችንም ተረባርበን ድርቅ ከመጣ ሁለታችንም እንጎዳለን። የበለጠ ግን የምንጎዳው እኛ ነን። ውሃው ዝናብ አለ ነው የሚባለው እንጂ ተራራ ነው፣ ወንዞች ውስጥ ገብተው ነው ያሉት። ልክ ቆርቆሮ ላይ የሚወርድ ዝናብ ማለት ነው። ተንደርድሮ ገደል ይገባል። ግብጽም ጋር ባይደርስ እኛ ማሳ ላይ ስንዴ ማብቀል አይችልም። አሁን አብዛኛው ቦታ ላይ ካለ ይሄን ማስረዳት ይጠይቃል ባለሙያዎችም። ያ ዲፕሎማሲ ላይ ዲጂታል ዲፕሎማሲ ላይ አለ። ቅድም የሰው ሰራሽ ክህሎት ላይ ያነሳ ነው አለ። አሁን ይሄን ፕሮግራም እንኳን ስንሰራ የሰው ሰራሽ ክህሎት እንጠቀማለን። አሁን የግድ ሆኗል። ሰው ሰራሽ ክህሎት ግን አንድ መሰረታዊ የሆነ ነገር አለ። የዲጂታል ሀብቶቻችንን ማስቀመጥ መቻል አለብን። የእውነታው እኛ ደከም እንላለን። አሁን አንድ አሜሪካ ውስጥ ያለ ዲፕሎማት ወይ አውሮፓ ውስጥ ያለ ዲፕሎማት ኤአይን ነው የሚያማክረው። የእኛ እውነታ አሁን ቅድም እንዳነሳሁት በድርቅ ጊዜ እኛ የበለጠ ተጋላጭ መሆናችንን በሚሊየን ከዚህ በፊት የቀበርንበትን ታሪክ አንስተን ድርቆች በተደጋጋሚ መጥተውናል። ሁለታችንንም ግብጽንም እኛንም። ግብጽ አይደለም ሰው የሞተው እኛ ጋር ነው የሞተው። ግብጽ አይደሉም የተረዱት እኛ ነን የተረዳ ነው። ይሄን ዲጂታል ሪሶርስ ካላደረግን አንድ ሰው ግብጽ ነው ወይስ ኢትዮጵያ ነች በድርቅ የምትጎዳው ብሎ ኤአይን ሲያማክረው እውነታውን ካላስቀመጥን ለኤአይ በሚመች መልኩ ኤአይ ላይ ተጠቃሚ አንሆንም ማለት ነው። ዲፕሎማሲ ላይ ወደ ዲጂታል ሚዲያ ላይ እውነታዎችን መልቀቅ መቻል አለብን። ኢሚዲየትሊ ኤአይን ስንጠይቅ ኤአይ ያን ቀምሮ ለማንኛውም ያቀርብለታል። ዲፕሎማሲ ሰራን ማለት ነው። እንዲህ አይነት ስጋቶችን የዲፕሎማሲ ከበባም ሊዋቀርብን ይችላል። ልክ አሁን አንድ የወደብ ስናነሳ ምሳሌ ከሶማሌላንድ ጋር የሆነ ስናነሳ ያም ተጠራርቶ የሚጫጫሁበታል የዲፕሎማሲ ከበባ። እሱን የምንሰብርበት ካልቻልን እንዲህ አይነት ነገር ይሄ እጅ በእጅ ሽያጩ ላይ የሆነ ጊዜ ላይ ሸብረክ ልንል እንችላለን። በቃ ቀምረን መዘጋጀት አለብን ማለት ነው። እዛም ላይ ያለው ላይ ገበያ ላይ መገኘት አለብን። እንደዚህ አይነት ሁኔታዎችን ይቅርታ አቋረጡትና እንደዚህ አይነት አሁን የዓለም ጫናዎችን አያይዞ እንዲያነሱልኝ ስለፈለኩኝ ነው። ከምግብ ሉዓላዊነት ማረጋገጥ የኢኮኖሚ ጋር ያይዘን ማለት ነው። ከምግብ ሉዓላዊነት ከዲጂታል ጋር ከኤአይ ጋር ራሳችንን እያፈረጠም በሚሊተሪ ፓወር ስንሄድ ተሰሚነትም ተደማጭነታችንም እየጎለበተ ነው የሚሄደው። ይሄ ደግሞ አሁናዊ የዓለም ነባራዊ ሁኔታ ማሳያ ነው። ዳሩ የከፋ እንዳይሆን ቅድመ ዝግጅት ወሳኝ ነው። ከምግብ ሉዓላዊነት ጋር ከኤአይ ጋር እንዲሁም ደግሞ ከሚሊተሪ ፓወር ጋር አያይዞ ሰሞኑን እየተሰሩ ያሉ ስራዎችን በሚዲያም ለመመልከት ይችላል። አያይዞ እንዲያነሱልኝ ጠቅላላ አድርገው እንዲያነሱ አንድ ጋር የተያዙ ናቸው። አሁን እኛ ጋር ያሉት እንደው ቀጥታ ስጋቶቹ ላይ ሰው አድማጮቻችንም በደንብ እንዲያዩት ብዬ ነው እና አሁን እንግዲህ አብዛኛው አድማጮቻችን ገበሬዎች እንደሚሆኑ ገምታለሁ። ልጆቻችንን መመገብ፣ ሰፈራችን ላይ ምግብ መኖር፣ በጓሮ ጋር ያለውን መሬት በደንብ መጠቀም፣ ሸለቋን በደንብ መጠቀም፣ በእጁ ያለችዋን መሬት በደንብ መጠቀም ከቻለ ከላይ ደግሞ አሁንም ያለን ጠንካራ መንግስት ደግሞ ለዛ የሚያስፈልጉትን የገበያ እና የመሰረተ ልማቶች መስራት ከቻለን አሁን ያነሳኸውን የምግብ ዋስትናችንን እንደውም ለሌላ አሁን ዙሪያችንን ብታይ በሶማሌ ተሻግረን ገልፍ ኔሽን ላይ ብንሄድ ለእኛ ለገበያ ኦፖርቹኒቲ ነው የሚሆኑን እንጂ እኛ ከውጭ ምግብ ማምጣት የለብንም፣ ጂውስ ማምጣት የለብንም፣ እጣን ከውጭ ማምጣት የለብንም። በጣም ብዙ ሀብት ነው እዚህ ያለን። ያን ራሳችንን ከቻልን ሌሎቹ ከኛ እንደሚጠቀሙ ካወቁ ይሄ በእጅ አዙር እኮ ዲፕሎማሲ ነው። የትኛውም እጅ በእጅ ላይ ቢሆን ከኢትዮጵያ ናት ትንኳት ይመጣል ማለት ነው። ልክ ያኔ የነብዩ መሐመድ ጊዜ ኢትዮጵያን አትንኩ እንደተባለው ያ ምንድን ነው? ዲፕሎማሲ እኮ ነው። ትልቅ የዛሬ ስንት እንትን ላይ ቀላል ዲፕሎማሲ አይደለም። አሁንም ይሄን ያለንን ሪሶርስ እነሱ ላይ ተጠቃሚ እንደሚሆኑ ማሳየት፣ ራሳችንን ችለን ተጠቃሚ እንደሆኑ ካሳየን ከዛ ቅድማቻል 120 ሚሊዮን ከዛ ውስጥ አብዛኛው ወጣት እንደው ይሄን የህዝብ ስነ ህዝብ እንትኑን ብናይ እና ከጎረቤቶች ጋር ብናወዳድር የስነ ህዝቡ ሀብት እንዳይመስል ህዝብ እሱም ማሳየት ከቻል ኤአይም ያን እንዲያወጣው ማድረግ ከቻልን እያንዳንዱ ድርድር ላይ ተሰሚነታችን ትልቅ ይሆናል ማለት ነው። የስራ ኃይል አለን ማለት ቴክኖሎጂ አለን ማለት እኮ መከላከያችን ጠንካራ ነው። 9ኛ ዓመቱ ላይ እንዳየነው ማለት ነው። እንዳየነው ልጆቻችን እንዳየነው ሌሎች ሀገራት ሁሉ መጥተው ትርኢት ሲያሳዩ ሲታይ ተጽዕኖ ቀላል ላይ መስል እዛ ላይ ያለው። ስለዚህ እዛ ላይ ስንሰራ
ድርድራችን በየትኛው መልክ ዊን ዊን እንትን ላይ የመድረስ እድላችን ሰፊ ነው የሚሆነው ማለት ነው። ሌላው እንደው እዚህ ላይ በጣም ማንሳት የምፈልገው ጎረቤቶቻችንን ቅድሚያ አሁን መጀመሪያ ራሳችንን ነው ቅድሚያ መስጠት ያለብን። ለራሳችን ቅድሚያ የምንሰጠው ብሔራዊ ጥቅማችን ላይ አንድ ዘብ ስንቆም ነው። በቃ ልንጋጭ እንችላለን እዚህ ሶስታችን እኮ የዛሬ ግጭት የ1 ሰዓት ግጭት የ2 ሰዓት ግጭት እሷን ስንፈታ ብሔራዊ ጥቅማችንን የነገ የተነገ ወዲያን የትውልዳችንን እያየን ከሆነ በጣም ብዙ ሀብት አለ አንድ የሚያደርገን። አሁን የቅድሙ ተናጋሪ ላይ ያነሱት ላይ ቢሄድ ያለፉት መንግስታት ሙሉ በሙሉ ውድቅ አይደሉም። በጣም የሚገራርሙ ጥሩ ነገሮች አሉ። ግን አንዳንድ መጥፎ ነገራቸው ያኛውን ሸፍኖባቸዋል። ያን እየቆፈርን ማውጣት አሁን ያለው ይሄ የመጠመር ፖለቲካው በጣም ትልቅ ኪ ነው። በጣም ትልቅ እንትን ነው የሚሆነው። እሱን ስናደርግ መውጣት እንችላለን። ብዙ ጥሩ ነገርም አለን ከባለፈው ታሪክ የተረከቡ ነው። እያንዳንዱ እጅግ የምንጠላው የተጎዳንበት መንግስታችን በጣም ጥሩ ነገርም ሰጥቶን ነው ሄደው። እሱን እየቀመርን ስናወጣ ኢንተርናል ፖለቲክሱን ቅድሚያ እንሰጣለን ማለት ነው። እሱን ስተን ቅድም እንዳልኩ ጎረቤታችን ላይ በጎ ተጽዕኖ ይኖረዋል። ስንዴ የሚያገኙ ከሆነ ውሃ የሚያገኙ ከሆነ መብራት የሚያገኙ ከሆነ ለምን ይጣሉናል ከኛ ጋር? ያን በደንብ ወደ ዲጂታል ቴክኖሎጂ መልቀቅ፣ ሀብታችንን ማሳወቅ። ኦፍኮርስ ያውቁታል። አበለጽጉትም አይጠቀሙበትም ነው እንጂ ያውቁት ከኛ በላይ ያውቁታል። ያንን እንደምንጠቀም ካሳየን ግን አብረን ከኖር ነው አንድ ህዝብ ግን የሁለት ሀገር ሰዎች ከሆነ ነው ከኤርትራ ጋር ምንም እንታኮስበት ምክንያት የለም። ያን ግን ዲፕሎማሲ በጣም መስራት አለብን ማለት ነው። ምናልባት አንዱ ለሶስት ያፈነገጡ ካሉ እነሱን በህግ ለማረም በጣም ቀላል ነው የሚሆነው። ሌላውን ህዝቡን ከያዝን ኢንተርናሽናል ነው ከያዝን። ስለዚህ ከውስጥ ፖለቲካ ቀጥለን የጎረቤቶቻችን ፖለቲካ ላይ ቅድሚያ መስጠት አለብን። ጥሩ ጅማሮች አሉ። ያን አጠናክሮ መጠየቅ እንትን ማድረግ ይጠይቃል ማለት ነው። የውሃ ፖለቲካ ግን ከፍተኛ ባለሙያ ስለሆንኩ አይደለም ለኢትዮጵያ አንድ ዋና ምሰሶ ነው ብዬ ነው። ስንዴው ከውሃ ነው የሚመጣው፣ ግብርናው ከውሃ ነው የሚመጣው። ውሃው አለን፣ የመጠቀም ነው የመደራደር ብቃት ነው ያለው እና እዛ ላይ እያንዳንዱ የፖለቲካ ምሁሩ የሚሆን የኢኮኖሚ ምሁሩ የሚሆን ውሃ ላይ በጣም የራሱን ሀብት ማወቅ መቻል አለበት ብዬ አስባለሁ። እሱ ፖለቲካ በጣም ትልቅ ነው። ወደብ ላይ አሁን ቅድም እንዳልኩ 5500 ኪሎ ሜትር እኮ ነው ያለን። ሶማሊያ ወደ 3300 ምናምኑን የህንድ ውቅያኖስ ተይዘው፣ ያ ማለት ከታሪካችንም ስናይ ቀጥታ የባህር ባለቤትነታችንን ማረጋገጥ አለብን። ከጎረቤቶቻችንም ጋር ይሄ 5500 ኪሎ ሜትር ጋር እኩል ጠቅመን መጠቀም መቻል አለብን። ይሄን ዊን ለማድረግ እኔ እንደ 5 ዓመት 10 ዓመት ጠንክረን የውስጥ እንትናችንን ከሰራን ዊን እናደርጋለን። አሁን ቅድም ያነሳሁን ይሄ አዲሱ እንትን ለእግረ መንገዴን ለማንሳት ወዴት ይሄድ ይሆን ብዬ ስገምት ተሽመልስም አንስተውታል። አሁን ላይ ያለው ጥርዥ ብርዥ ነው ያለው። ሊሆን የሚችለው ብዬ የማስበው እኔ ይሄ ቀጠናዊ የሆነ ትስስር ጠንክሮ የሚወጣ ይመስለኛል። ለምሳሌ ምስራቅ አፍሪካ ኢጋድ ጠንክሮ አካባቢው ላይ ፓወርፉል የሚሆን ነው የሚመስለኝ አሁን ወደ መጨረሻ ላይ ሲሄድ። ለዛ ነው አሁን የውስጥ ፖለቲካ ቀጥሎ የአካባቢ ፖለቲካ ላይ እየሰራ ነገን ማለም መቻል አለብን። እንደሁን ዓለም በተወሰነ ተጠፍራ እንደ ድሮው ትቀጥላለች ብዬ አላስብም። እኔ አሁኑን ሳይሆን ወዴት ይሄዳል አናቅም፣ ግን እንደ በግምት ሲሄድ ቀጠናዊ ትስስሩ ወደፊት በጣም ትልቅ የሚሆን ነው የሚመስለኝ። የምስራቅ አፍሪካ ከዛ የሰብ ሳሃራን አፍሪካ ራሷን ችላ ደግሞ የምትሆንበት ትልቅ ፓወር ሊኖረው ይችላል። እዛ ላይ ሚና መጫወት አለብን ብዬ ነው የማስበው። መልካም ኦኬ። ያው እንግዲህ የዛሬውን የዳጉ ውይይታችን ያው የኢትዮጵያ ዲፕሎማሲ ከሁለቱ ውሃዎች ጋር አያይዘን ከታሪካዊ ዳራው ጋር ከአሁናዊ ሁኔታው ጋር እንዲሁም አጠቃላይ ካለው እንድምታ ጋር ለወደፊትስ ምን መደረግ አለበት በሚለው ጉዳይ ላይ ሰፊና ገንቢ ውይይት አድርገናል። አቶ ሽመልስ ኃይሉ በውጭ ጉዳይ ኢንስቲትዩት ተመራማሪ፣ ዶክተር ሲሳይ ደመቁ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና ተመራማሪ ለነበረን ገንቢና ምርቂ ውይይት ከልብ አመሰግናለሁ። እናመሰግናለን። እግዚአብሔር ይስጥልን። ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ እናንተ ሲቀርብ የነበረው የዳጉ ውይይታችን ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።